በእውነት ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ከተፈተናቸው የመጀመሪያ ፈተናዎቹ አንዱ ለመብል የሚሞት ሰው አለ፣ ለመጠጥ የሚሞት ሰው አለ እና በስስት ውስጥ አሁን ይሄ ሙሉ በሙሉ የተዘፈቀ ነው። የምግብ ሱስ ያለበት ሰው ካልቀመሰ መንቀሳቀስ የማይችል ለዚያ ነገር ባሪያ የሆነ በቃ ለዳቦ ባሪያ የሆነ እንደዚያ የሆነ አይመስላችሁም? ይሄ ክርስትና እኮ በተሰጠ ነገር እየረካ ነገን ደግሞ ከእግዚአብሔር ጋር ተስፋ በማድረግ የምታደርገው ጉዞ ነው። እኛ ዛሬ እናማር። ስለዚህ ዛሬ ላይ አንረካም። የተሰጠን ነገር በቂያችን ነው ብለን ስለማናምን ክርስቲያኖች ሆይ አንድ አፍ ኖራችሁ ሁለት ጽዋ መጠጣት ትችላላችሁን? በአንዱ ሰውነታችሁም ዓለምንም መንፈሳዊ ሕይወትንም ክርስቶስንም ማስተናገድ አትችሉም። አንዱን ጽዋ ምረጡ ይላል እና ስስታም ሰው አልጠገባይ ነው። ሁለቱንም መኖር ይፈልጋል። በቃ አሁን ልጁን በስስት ወደዋለሁ እንደሚባለው መብሉ በስስት ከተወደደ አስቸጋሪ ነው። መብል ወዳድ መሆን የለብንም ማለት ነው። ለቁመተ ስጋ ነው የማያስፈልግ ነገር ነው ጭራሽ ማለት ነው። የማያስፈልግ ነገር ላይ የምናሳየው ስግብግብነት የምናሳየው መፋጠን ስስትን ጾም በነገራችን ላይ የመላእክትን ኑሮ መለማመድ ነው። ወደፊት እንኖረዋለን የምንለውን ከመብል ከመጠጥ ባርነት ወጥተን የምንኖረውን ህይወት የምንለምድበት። አንድ ክርስቲያን ለነገ አስቦ የሆነ ነገርን መዘጋጀት ቻለ ማለት ክፋት የለውም። ክፋት ሊሆን የሚችለው ምንድነው? ነገር ሊያነጋ የሚችለውን እግዚአብሔርን ትቶ ያስቀመጠውን ነገር ይበልጥ መተማመን ሲጀምር ያኔ ችግር ያመጣል። ሪል በመስጠት የሚገኝ በረከት አለ። መስጠት ሲባል ገንዘብ መስሎ እንዳይሰማን፣ መስጠት ሲባል ቁሳቁስ ላይ ብቻ እንዳናተኩር። ትልቁ በተነገራችን ትልቁ ስጦታ ጊዜም ጭምር ሰው ለወንድሙ የሚሰጠው ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዘውተ ብርሃን ሚዲያ ቤተሰቦች እንደምንሰነበታችሁ፣ እንደምንስቆያችሁ። ይህ በቦሌ ዘውተ ብርሃን ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት እየተዘጋጀ የሚቀርብላችሁ ልዩ መንፈሳዊ ውይይታችን ነው። እግዚአብሔር አምላክ ችን ሰዓት ችለት ባርኮ ቀድሶ ስለሰጠን እንዲህ ስላገናኘን ስሙ የተመሰገነ ይሁን። እንደምን አላችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ዛሬም ልክ እንደ ከዚህ ቀደሙ በተለየ ርዕስ ግን በህይወት ጉዳይ ሁሌም እንግዲህ በተለይ እነዚህን ሰሞን ህይወትን ማዕከል ያደረጉ ነገሮች በስፋት እያነሳን ነው። ሁላችንም የሚመለከት ማለት ነው። እንግዲህ ክርስትና የህይወት ኑሮ ነው አይደል? ክርስትና ክርስቶስን መምሰል ነው እንላለንና በህይወት የሚታይ ለውጥ ያለው መንፈሳዊ ህይወት እንድንኖር ማድረግ ነው መጨረሻው አውዱ። እንደዛ ኖረ ገነት መንግስተ ሰማያት መውረስ ነው ትልቁ ዓላማው። ስለዚህ እዛ ላይ ያውጠነጠኑ ከእግዚአብሔር ጋር የሚያገናኙን ሐሳቦች በስፋት ስናነሳ ነበር። በተጨማሪ ደግሞ እንግዲህ ጾምም እንደመሆኑ መጠን በተለይ በዚህ በታላቁ አብይ ጾም ላይ ድል ከተነሱት መካከል አንዱን ትዕቢትን አንስተናል ባለፈው 15 ቀን በነበረን እንትን። ዛሬ ደግሞ ከነዛ መካከል ሁለተኛው ደግሞ ሐሳብ ስስት ነው። ስለዚህ ስስትን ማዕከል ያደረገ እንግዲህ የብዙዎቻችንን ቤትን የሚነካ ሁላችንንም የሚዳስስ አይነት ሐሳብ ነው። የዚህ መርሃ ግብር ዋናው ዓላማው ከዛ ከስስት መንፈስ ወጥተን በቸርነት ቸሮች ሆነን ለብዙዎች መትረፍ ለብዙዎች መድረስ የምንችልበትን እግዚአብሔር በረከት ጸጋ የምናገኝበት ህይወት እንዲኖረን ማድረግ ነው። ስለዚህ አድማጭ ተመልካቾቻችን ይህንን መርሃ ግብር ከመጀመሪያው ጀምሮ እስከ ፍጻሜው ድረስ አብራችሁ እንድትከታተሉን በእግዚአብሔር ስም ጥሪ እናስተላልፋለን። ከመርሃ ግብሩ ጋር አብረን የምንቆየው እኔ ፍጹም ምራው እንዲሁም ደግሞ መምህራችን መምህር ሊና በለጠ፣ መምህራችን ደግሞ መምህር ዲያቆን ዘላለም ታዬ እንሆናለን። እግዚአብሔር ለሁላችንም ምስጢሩን፣ ጥበቡን፣ እውቀቱን፣ ማስተዋሉን ያድለን። አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳይዘነጋ። ብዙ ሰው ይመለከታል ግን ሰብስክራይብ ያላደረገ ብዙ ሰው ስላለ በዚሁ አጋጣሚ ምናልባት ይሄንን የምትከታተሉ ዛሬ ያያችሁ ሰዎች ከማየት በተጨማሪ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ለሌሎች ማዳረሳችሁን ደግሞ እንዳትረሱ አደራ ጭምር ለማለት እንወዳለን። ያው ትልቁ የቤተክርስቲያን አገልግሎት በእንዲህ አይነት አውድ ደግሞ መምጣት በጣም አስፈላጊ ስለሆነ ነው ሰንበት ትምህርት ቤታችን በሚዲያው ላይ በስፋት እየሰራ ያለው። ስለዚህ ይህንን አጋዥነት ደግሞ ከእናንተ እንፈልጋለን። ቤተክርስቲያንን ማገዝ፣ ሰንበት ትምህርት ቤትን ማገዝ በጣም ከባዱ ነገር አልተጠየቅንም። የተጠየቅነው ቢያንስ ለወንድም ለእህቶቻችን ሼር ማድረግ ነው። ምናልባት በዚህ ትምህርት የሚለወጡ ሰዎች ይኖራሉ ብለን ተስፋ እናደርጋለን። እንግዲህ ከኮሜንቶች የምንረዳውም ይሄንን ነው። ለአንዲት ነፍስ መድረስ ቀላል አይደለም እና ምናልባት አንዳንድ ኮሜንቶች ላይ የሚሰጡ በውስጥ መስመርም መልእክት የሚያስተላልፉ ሰዎች
እንደተለወጡ ብዙ ነገሮችን እንደተቀየሩ ሲናገሩ እንሰማለን። ያንን ምናልባት ያደረሰው አንድ ሰው ሼር አድርጎ ሊሆን ይችላል እና ይሄንንም ከግምት ውስጥ በማስገባት ለወንድም ለእህቶቻችሁ ሼር፣ ለቤተሰብ ሼር በማድረግ ሰዎች እንዲከታተሉ እንድታደርጉ በዚህ አጋጣሚ አደራ ላለው። እንግዲህ ወደ ርዕሳችን እንምጣ። ስስት ምንድነው? የስስት ምንጮችስ ምን ምን ነገሮች አሉት? ሌላው የሚጋጩ የሚመስሉ ነገሮች ቁጠባና ስስት፣ እንዲህ አይነት ሀሳቦችንም አብረን ያነሳሳናቸው፣ በኋላም መጨረሻ ላይ ደግሞ ሰው ከስስት እንዴት መውጣት ይችላል የሚለውን ሀሳብ መጠቅለያ የምናደርግበት ነው የሚሆነው። በድጋሚ ለአባቶቻችን ለቅዱሳን፣ ለሐዋርያቱ፣ ለሊቃውንቱ የገለጠውን ምስጢር ለእኛ ለደካማ ልጆቹም እንዲገልጥ የእሱ መልካም ፈቃዱ ይሆንልን። ስስት ምንድን ነው? ዞላ ይጀምር። አንተ እንኳን ሰጪ ነህ ለጋስ ከሚባል። እሺ እግዚአብሔር ይስጥልኝ። ስስት ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ከተፈተናቸው የመጀመሪያ ፈተናዎቹ አንዱ ነው። በቃል ስስት ተብሎ አልተጻፈም ፈተናው። በእርግጥ የምግብ ጥያቄ ነበረ። ጌታችን ኢየሱስ ክርስቶስ በተራበበት ጊዜ ላይ ከ40 ጾም ቆይታ በኋላ ማለት ነው ጠላት ሰይጣን ዲያብሎስ ድንጋይና ዳቦ ይዞ እንደቀረበ ያቀረበለትንም ደግሞ እንደ ተራበ አይቶ ለውጦ እንዲበላ እንደጠየቀው ነውና ይቺን ፈተና ወይንም ደግሞ ይቺን ጌታችን ኢየሱስ ክርስቶስ ዲያብሎስ ያቀረበለትን መሰናክል አባቶቻችን ከሶስቱ አርእስተ ኃጣውእ መካከል የመጀመሪያው በዚህ በስም ደረጃ መራብ፣ መጠማት፣ ምግብ መከልከል ብለው ሊጠሩት የሚችሉት ብዙ መጠሪያ ነበረ። ብቻ ግን ስስት ብለው ነው የጠሩት። ስስት በመዝገበ ቃላት ላይ ባለው ፍቺው ብንመለከተው ባጭሩ መስገብገብ እንደማለት ነው። በቃ አልበቃ ባይነት፣ ማከማቸት፣ በጣም ብዙ ነገሮችንም ይዞም ጭምር ደግሞ አሁንም ሌሎች ተጨማሪ ነገሮችን መፈለግ ጭምር ነው ተብሎ ነው የሚተረጎመው። ስስት ጌታችን ኢየሱስ ክርስቶስ መጀመሪያን የተፈተነው የምንለው ፈተና አይደለም። ምክንያቱም መጽሐፍ ቅዱስ ወደ ኋላ ተሰበን ብንመለከተው ስስት ተመሳሳይ የሆኑ ፈተናዎች አሉ። ስስት በነገራችን ላይ በእንግሊዝኛው ምናልባት ለአድማጭ ለተመልካቾቻችን አንዳንድ ጊዜ ላይ በአማርኛ የምንናገራቸው ነገሮች በጣም ይርቅበናል። ያው ተላምደነው ነው የምዕራባውያኑን ቋንቋና ስስት በእንግሊዝኛው ግሪድ ማለት ነው። በቃ ስስታም የሆነ ሰው ግሪዲ ነው እንደምንለው ነውና በእንዲህ አይነት ፈተና የተፈተኑ እንደ ጌታችን እንደ ኢየሱስ ክርስቶስ ሰው ከእግዚአብሔር አፍ በሚወጣው በቃሉ ጭምር ነው እንጂ ሊኖር የሚችለው በእንጀራ ብቻ አይደለም ብሎ ድል ያላደረጉና በጣም የወደቁ በስስት ፈተና አለ። ምናልባት ከታሪኩ አውድ የስስት ምንነትን ለማየት የሚያግዘን ከሆነ ለምሳሌ መጽሐፈ ኢያሱ ምዕራፍ 7 ላይ ያለ አንድ ሰው አለ እና ያ ሰው ኢያሱ ወደ ኢያሪኮ ገብተው ሰልለው እንዲመጡ ሲያዛቸው የገባ ከዛ በኋላ ሰልሎ ሲመጣ ግን እግዚአብሔር በግልጽ ምንም ነገር ከዛች ቦታ እንዳትነኩ ሁሉን ነገር ተዉ ተብሎ ነገር ግን ተስገብግቦ አገኘው የሚለውን ሀብት በሙሉ ሰብስቦ ወጣ። መጨረሻ ላይ አምላካችን ግን መቅሰፍት መዓት እየመጣባቸው እንደሆነ ሊቀጣቸው እንደመጣ ልክ ሲናገር እንግዲያውስ ይጣራ ማን ነው ከኛ ማህበር ውስጥ አታርግ ተብሎ የታዘዘውን ነገር ያደረገው ሲባል ያ ሰው ተገኝቷል። ቅድም የሰጠውን መግለጫ ነው በነገራችን ላይ ታሪክ የሚያጠይቀው። አልበቃ ባይነት፣ ምንም የጎደለው ነገር የለም። በነገራችን ላይ በኋላ ላይ ድል አድርጎ ሲመጣ ሊሰጠው የሚችል ነገርም ሊሆን የሚችል ነገር ነው። ግን እድሉን ካገኘው አይቀር ግን በቃ ማጣት የለብኝም በፍጹም ብሎ መሰብሰቡ። በሐዲስ ኪዳን ደግሞ የሐዋርያት ሥራ ምዕራፍ 5 ላይ ያሉት እነዚህ ባለትዳሮች አይደለ ሐናንያና ሰጲራ እነሱም ተመሳሳይ ስስታም ነበሩ። ለሐዋርያት ማህበር መግባት ይፈልጋሉ፣ ደግሞ በአንጻሩ ደግሞ ሀብት ንብረታቸውንም ደግሞ መተው አይፈልጉ። ስለዚህ ቆርሰው አስቀምጠው እኔ አንዳንዴ ምን ይመስለኛል መሰላችሁ የሐዋርያትን ማህበር ያዩትና የተመለከቱት ገብቶ ለመኖር ክርስቶስን ለመምሰል ብቻ ሳይሆን እንደ አንድ ሙቭመንትን ያዩት ንቅናቄ ማለት ነው። እና ያስቀመጡት ሴፍቲ ኔት ይህ ንቅናቄ ካላዋጣን እንኳን ተመልሰንማ ሀብቱን በሙሉ ጥሎ እንደገባው ሰው ሞኝ ልንሆን አይገባም ብለው
መንፈስ ቅዱስን ዋሽተውት ነው የገቡትና ስስታምነት ይሄ ውስጥ አለው። እንዴት አይነት ቢባል አልበቃ ባይ ነው። ሁለቱንም ፈልገው ነው የገቡት። እንዲያውም ቅዱስ አትናቴዎስ እንዲህ አይነት ስስታም ጠባይ ያላቸውን ሰዎች ሲያስተምርና ሲገስጽ ምን ይላል? እናንተ ክርስቲያኖች ሆይ አንድ አፍ ኖራችሁ ሁለት ጽዋ መጠጣት ትችላላችሁን? በአንዱ ሰውነታችሁም ዓለምንም መንፈሳዊ ሕይወትንም ክርስቶስንም ማስተናገድ አትችሉም። አንዱን ጽዋ ምረጡ ይላል እና ስስታም ሰው አልጠገባይ ነው። ሁለቱንም መኖር ይፈልጋል። በቃ መንፈሳዊውም ዓለም ላይ እንዲታጣ አይፈልግም፣ ስጋዊ የሆነው ነገርም ጭምር ላይ ደግሞ እንዲጎልበትም አይፈልግም። ሐናንያና ሰጲራም ተመሳሳይ ነገሮች ነው ያሳዩ። እንዲጎልባቸው አልፈለጉም። ሄደው ማምጣትን መውሰድን የፈለጉት እና ከስግብግብ ነው ከሚለው ቃል ውጪ እንደዚህ አይነት ምሳሌዎች ደግሞ በተግባር ማየት የሚያስፈልገው ምንድን ነው? አሁን ለምሳሌ አንዳንድ ሰው እኔ ስስታም አይደለሁም ሊል ይችላል። ግን ስስታምነት ማለት አልጠግባይነትና ዝም ብሎ ማከማቸት ብቻ ሳይሆን ሁለቱም ነገር ያምረኛል ማለት ስስታምነት ነው። አንዱን መምረጥ አለመቻልም ጭምር ማለት ነውና እስኪ ህሉ ደግሞ እየጨመረበት ደግሞ አንተም ፍፄም እንቀጥልበታለን። በጣም ቆንጆ ሀሳብ ነው የተነሳው። እኔም በሁለት ነጥቦች ላንሳው። በተለይ ስስትን ሲነሳ እንዲህ ሁላችንም እንድናስበው የሚያስፈልገው ብዬ የማስበው አንደኛው ተሰጥቷል፣ ማድረግ አለብህ፣ ማድረግ የምትችልበትንም አቅም አለ። ነገር ግን አለማድረግ ነው አንደኛው። ስስታም ሰው እንዲህ አይነት ባህሪ ነው። ተሰጥቶታል፣ ማድረግ ይገባዋል፣ አንድን ነገር ማድረግ አለበት። ለምን ይገባል ብሎ ስላመነበት መደረግም ስላለበት። እንዳያደርግ ደግሞ ለምሳሌ አንዳንድ ሰው ስለሌለው አይደለም ስላለው። አንድን ለምሳሌ አንተ ቅድም ያነሳው የሐዋርያት ሥራ ምዕራፍ 5 ላይ የሚነሳው ነገር የዛ አባል መሆን ፈልገዋል፣ የክርስቶስ ተከታይ መሆን ፈልገዋል። ከከፈሉ ደግሞ ሕግ አለው። ያ ሕግ የዛ አባል ለምትሆኑ በሙሉ ያላቸውን ንብረት ሸጠው ማስረከብ ነው አይደል? ያንን ፈልገውታል። ደግሞ ንብረቱ አላቸው፣ ፍቃዱ አላቸው፣ ንብረቱ ተሰጥቷቸዋል፣ ጸጋው ተሰጥቷቸዋል። ማድረግ ይጠበቅባቸዋል። ማድረግ እየተጠበቀባቸው እነሱ ግን ሰሰቱና ግማሹን አውጥተው ሰጡ፣ ግማሹን ደግሞ አስቀሩ። እና የስስት አንዱ መገለጫው ምንድነው? ማድረግ እየቻልን ተሰጥቶን ማድረግ እየተገባንም ያለ ማድረግ አንዱ መገለጫው ነው። ሁለተኛው ነጥብ ደግሞ እዚህ ላይ ማነሱ ምንድነው? ስስታምነት ስንል የኔ ኖሮኝ ይዤ በራሴ ይዤ አንተ እንዳታገኝ አንተን መከልከል። ብዙ ጊዜ ይሄ ልጅም ሆነን ከልጅነት ጀምሮ የምናየው አይነት ጸባይም አለው እና እጃችን ላይ ይዘነዋል፣ እንጠብቃታለን። እሱ አለ። ከዛ በኋላ እሱ እንዳያገኝም እንጥራለን። እንደገና ደግሞ ካገኘም በኋላ ደግሞ እሱን ለመንጠቅ እንጥራለን። የኔ ብቻ በቂ አይደለም። ቀደም ያልከው ስግብግብነት የሚመነጨው ከዚህ እኔ ብቻ ያለኝ ይበቃኛል ሳይሆን የሱንም የሷንም የሁሉንም ልሰብስብ እኔ ጋር ብቻ ላካማች ብሎ ማሰብ። ያንን ደግሞ ኢቭን እንደዛም እኮ ተከማይቶልህ ሰርተህ ማግኝተህ ካለመስጠት ጋር የሚያያዝም ሀሳብ አለው ስስት በራሱ እና ይሄ በተለይ በመጽሐፍ እንግዲህ እዚህ ኢየሱስ ክርስቶስ ሲያስተምር እሱም ከተፈተነባቸው ፈተናዎች ተብሎ ከሚቀርቡት መካከል አንዱ የሆነበት ምክንያት ይሄም የብዙዎቻችን ሕይወት ችግር ስለሆነ ነው። አንዱ ኢየሱስ ክርስቶስ ሲያስተምር ምንድን ነው ያለው? ሁለት ልብስ ያለው አንዱን ይስጥ ይላል። ለምን አንዱን አሰጥም ስትል ስስት እኮ ስስታሞች ስለሆንን ያንን ማድረግ ይከብደናል። ያለንን ደብቀን አስቀምጠን እንደውም በየቤታችን ያለውን ነገር ስታስብ የተከማቸው ልብስ የተከማቸው ዕቃ ስታስብ ሰው ለምን አይሰጥም ብለህ ስታስብ የስስታምነት ህይወታችን አድርገነው ቆይተናል ብዙ ጊዜያት ማለት ነው የተንቀያንከባለን እና ኢየሱስ ክርስቶስ ይህንንም እንድንረታበት ምሳሌ ሊሆነን ትምህርት ሊሆነን ድልንስ ውስጥ መጽደቅ የሚገኘው በመስጠት ውስጥ እንደሆነ ሲናገር ካልሰጠ ጽድቅ የለም። ብዙ ነገሮች የመስጠት ውጤቶች ናቸው። በኋላ መፍትሄው ላይም ስንመጣ የምናመጣው ነው። የምንጸድቀው ትልቁ የመጽደቅ ጉዳይ በመስጠት ሂደት ውስጥ ነው። ክርስቶስ ለሰው ልጆች ትልቁ የሰጠው ራሱን ሰጥቷል። ስጦታው አይደል? በመስጠት ነው ሰው ልጅ ይላል። ስለዚህ እኛም እንድንጸድቅ እንድንድን የምንፈልግ ከሆነ መስጠት አለብን። ራሳችንን መስጠት አለብን። ነፍሳችንን መስጠት አለብን። ገንዘባችንን መስጠት አለብን። ልብሳችንን መስጠት፣ ሁሉ ነገራችንን መስጠት አለብን። ያልሰጠ ሰው አይጸድቅም።
ያ ደግሞ እንዳይሆን እንቅፋት የሚሆንበት ትልቁ አውድ ስስታምነት። ስስታም የሆነ ሰው ለመስጠት ሬዲ አይደለም፣ ዝግጁ አይሆንም። ስለዚህ እንዳትጸድቅ እጅህን የሚይዝ ምንድነው? ስስት ነው። ስለዚህ የስስታምነት ትርጉምን ስናስበው ካለመስጠት ጋር አብሮ የሚሄድ ነው። አለመስጠት እንደገና ደግሞ በቃኝ አለ ማለት መስገብገብ፣ ሁሉን መሰብሰብንም አብሮ የሚያካትት መሆኑንም እንዲሁ ለመጨመር ያክል ነው። ልየም ጨምርበትና ወደ ምንጮቹ ደግሞ እንሄዳለን። እሺ፣ ቃልዎትን ያሰማልን ሁለታችሁ። እንግዲህ ስስት ግዕዝ ግሱ ሰሳአ የሚለው ነው እና ሰስኦ ሰስኦት ይላል። ሰሳ የሚለውን በሁለት መልኩ ይከፍለዋል የኪዳነ ወልድ ክፍሌ መዝገበ ቃላት እና እዛ ላይ የመጀመሪያው መርቀቅ ማለት ነው። መርቀቅ መሳሳት ማለት ነው። መሳሳት አሁን አንድ ልብስ ሳሳብኝ እንላለን አይደል? አሁን ለምሳሌ እንደገና ሌላ ምሳሌ ብናነሳ የኔ ጸጉር ሳስቷል ብለን እናነሳለን። እንደውም ፍፄ ቅድም ስንት ሰከንድ ፈጀብህ ለመቆረጥ እያለ ነበር ከመሳሳቱ የተነሳ እና መሳሳት መርቀቅ፣ እንደዛ ጨርቅም ይሳሳል እንጀራው ሳስቷል እንላለን። እንደዛ የሚል ትርጓሜ ያለው ነው ሰሳ ስንል። ሁለተኛው ደግሞ ቅድም እናንተ በደንብ ያብራራችሁት መስገብገብ፣ መንፈግ፣ ንፉግነት በአጠቃላይ ከዚያ ጋር የተያያዘ ነው። አለመስጠት ማለት ነው። ፍፄም በሰፊ ያነሳው እና በማቴዎስ 4 ላይ ጌታችን በሶስቱ አርእስተ ኃጣውእ በሶስቱ የኃጢአት ራሶች በሚባሉት ሲፈተን መጀመሪያ የተፈተነው በስስት ነው። ለምንድን ነው መጀመሪያ በስስት የተፈተነው? ርቦት ስለነበረ በቃ በዚህ ነው የምጥለው ብለው ቆርጦ ተነስቶ ነበር ዲያብሎስ። ምክንያት አለው ይሄን ለማድረጉ። ቀዳማዊ አዳምን የጣለው በዚህ ነው፣ በመብል ነው። ስለዚህ ዳግማዊ አዳምንም በመብል ሊጥለው መሞከሩ ነው። በእርግጥ አላወቀውም ማን እንደሆነ እና አንደኛ ጾሟልና ክርስቶስ ከጾመ በኋላ መብል ያምረዋል። አንድ ሰው አይደለ ለምግብ እንደው አረራበኝ ሰዓቱ ደረሰ አልደረሰ እንላለን አንዳንድ ጊዜ አይደለ። ያቺ ጸባያችን ትመጣና የዛሬው 9 ሰዓት ደግሞ ስንት ሰዓት ነው እንላለን። የዛሬው 6 ሰዓት 7 ሰዓት ስንት ሰዓት ነው እንላለን። እና ይህን ሰዋዊ ጉስቁል ጸባያችንን ስለሚያከብዙ ሰው አንጻር ዲያብሎስ ደግሞ ክርስቶስም እንደዚያ መስሎት በምግብ ማታለሉ እና የመጀመሪያ አዳምንም በዚያ ስለጣለ። ሌላው ምክንያት አበው የሚያነሱት የሰው ልጅ በሴት ጠፋ በሴት ዳነ፣ በእጽ ጠፋ በእጽ ዳነ፣ በመብል ጠፋ በመብል ዳነ፣ በሆድ ጠፋ በሆድ ዳነ እንደማለት በሆዱ አዳምን ቢጥለው የሆዱን ነገር ታግሶ ጌታችን አዳም መታገስ ያቃተውን ታግሶ በትዕግስት እንዴት ድል እንደነሳው የሚያሳይ ነው። ሌላው እና አዳምን በዚህ ቢጥለው ጌታችን ደግሞ ያንን በትዕግስት ድል ነስቶ ድል የሚነሳ መሆኑን ለማሳየት ነው። በመብል ስስትን ማሳየት የተፈለገው ለምንድን ነው? ኋላ ላይ እኮ ይሰለቻል አይደል? ሰው መቼስ ቢበላ ሆዱ እስኪሞላ ነው፣ ቢያንስ ቁንጣን እስኪይዘው ነው። ከዚያ በኋላ መብላት አይችልም። ሌላውን ነገር ተስገብግቦ ሊያስቀምጥ ይችላል። ወደ ፍቅረ ነዋይም ይሄዳል። አሁን ያነሳቿቸው የቅድም የአናንያ ሰጲራ አሁን ልብስ አለመስጠት ምን ከፍቅረ ነዋይ አይደለ? ልብስ ራሱ ከዚያ ጋርም ይሄዳል። ይቺ ግን ቲፒካሊ ከሆድ ጋር የምትሄድ ነች። ኋላ ለዚሁ ነው እንዴ እንደምንለው አንዱ በሬውን አርዶ ኢትዮጵያ ይባል የለ እንደው ስጋ አምሮት አቶ ነው እንግዲህ አርዶ ለዚሁ ነው ብሎ እንደተጸጸተው አይነት ማለት ነው። ስስት እዛ ድረስ ይወስዳል። በሬን እስከ ማረድ ድረስ ይወስዳል። በራበ ሰዓት ፈተናው ከባድ ነው ማለት ነው። በጣም አስቸጋሪ ነው። ምናልባት እንደዚህ የሚፈተኑትን ስስት ጾራቸው የሆነባቸውን ሰዎች ብናያቸው እኛ እንደምናብራራውም አይደለም ማለት ነው። አንዳንድ መጻሕፍት ላይ ተጽፈው የምናያቸው ታሪኮችም ይህንን የሚያስረዱ ነው። አሁን ለዚህ ብሎ እንላለን፣ ፈራጅ ያደርገናል ሳናስበው። ምክንያቱም ለእኛ ቀላል ይመስለናል፣ እዚህም እዚያም እናገኘዋለና። እነርሱ ግን አሁን በበረሃ ዳቦ አይገኝም፣ በገዳም ዳቦ አይገኝም እንደፈለጉ። ስለዚህ ቢያገኙ ቢሰስቱ ጾራቸው ቢሆን በእውነት ያንን ሕይወት እስካላየነው ድረስ መፍረድ የሚገባን አይደለም። ስስት ነው ዋና የገዳማውያን ጾር እሱ ነው በእውነት። እንግዲህ ከትርጓሜ አንጻር እንዲህ ብለን ብቻ ማለፍ እንችላለን። ከቃሉ ስንነሳ ሁለት ትርጓሜ ያለው
ብለን ከስርወ ቃሉ ተነስተን መጣን። ሁለተኛው ስስት የምንለው ግን በተለይ ከመብል ጋር ሆዱ አምላኩ ተብሎ የተገለጠው ለእንደዚህ አይነቱ ነው እና ለሆዱ የሚሰስት ለሆዱ የማይሞት ለሆዱ ሁሉን ነገር የሚያደርግ በሰፊው አቅዶ ስለ ሆዱ የሚንቀሳቀስ ሆዱ ስንል ስለሚበላው ብቻ አይደለም ስለሚጠጣው ለመብል የሚሞት ሰው አለ፣ ለመጠጥ የሚሞት ሰው አለ እና በስስት ውስጥ አሁን ይሄ ሙሉ በሙሉ የተዘፈቀ ነው። የምግብ ሱስ ያለበት ሰው ካልቀመሰ መንቀሳቀስ የማይችል ለዚያ ነገር ባሪያ የሆነ በቃ ለዳቦ ባሪያ የሆነ እንደዚያ የሆነ አይመስላችሁም? ይሄ ትውልድ ከልጅነት ጀምሮ ልጆች ሲያድጉ ጀምሮ ይሄ ነው የሚቀረጽባቸው ብዙ ጊዜ እና ትምህርት ራሱ ጨርሰው ፊልድ ሲመርጡ የሚያበላው ፊልድ የቱ ነው ተብሎ ነው። በጎ የማደርግበት እግዚአብሔር የሚያገለግልበት አይደለም። የሚያበላው ከሆድ ጋር የተያያዘ ነው። ያበላል ይሄ ፊልድ እንዴት ነው ነው ሲሾም ያልበላ ሲሻር ይቆጨዋል ነው። የሚሾመው ራሱ ለማገልገል አይደለም። በእኛ ሀገር አሁን ሹመት ሲተረጎም ለመብላት ነው። እዛ እኮ አለቃ እያለ በደንብ በልቷል ይባላል። ባለስልጣን ጠጋ ብሎ በደንብ በልቷል እሱ ይባላል። ከስስታችን የተነሳ ገንዘብን ራሱ በልቷል ብለን ነው የምንጠራው አይደለ? በላኝ ነው የምንለው እና በላኝ በእርግጥ ብዙ ነገሮች ውስጥ ምሳሌ ተደርጎ ይገባል እና አንድ ነገር ማህበረሰብ ላይ ተጽዕኖ ሲያደርግ ሳያውቅ የሚሆን አውቆ ስነ ቃሉ ውስጥ እንዲህ ይገባል። ስለዚህ ከመብል ጋር ይያያዛል ሁሉ ነገር እና ቆንጆ የሆነ ሰው ሲታይ ለምሳሌ ኬክ መስለሻል ይባላል። መብሉም ሲታይ እንደዚያው። ስለዚህ ይህንን የሚያውቁ የዚህ ዓለም አሳቾች ደግሞ ምን ያደርጋሉ? ከመብል ጋር እያቆራኙ ሌሎች ነገሮችን ለመብል እንደምንሞት ያውቃሉ። አሁን ታውቋል። ስለዚህ ለምሳሌ አንድ ሰሞን አንድ የለስላሳ ጠርሙስ ወንዶች እንዲወዱት የሴት ቅርጽን ተደርጎ ጠርሙሱ ተሰራ። ለምን? መብሉ ጋር መሄዳችን አይቀርም፣ መጠጡ ጋር መሞታችን አይቀርም። በዚያ ደግሞ ዝሙትን ሊያለማመዱን ወደ ሌላውም የሚወስድ ነው ማለት ነው። አዳም እኮ መጀመሪያ በስስት ወደቀ። ከዚያ በሆዱ ሲወድቅ ሁሉ ነገሩ እንዳይሆን ሆነ አይደለ? እና በዚያ የሄደ ሰው በመብል የሄደ ሰው ብዙ ነገር ውስጥ ይገባል። ብዙ እህቶቻችን የሚበሉት አጥተው ነው እኮ ራሳቸውን የሚያጎሳቁሉት። ብዙ ሰዎች ሌብነት ውስጥ አትስረቅ ተብሏል አይደለ? አትሰስት የሚል አለ 10ቱ ትእዛዛት ውስጥ የለ። ግን አባት ስለሆኑ ነን አትተብት የሚል የለም። ስለ ትዕቢት ባለፈው ስታነሱት ነበር። ራስ እንደሆነ ራሶች ናቸው እነዚህ እና ፍቅረ ነዋይና ስስቱ ገፍተውት በአንድነት ስርቆት ውስጥ ይከቱታል። በደንብ ገፍተውት እና በእውነት መግፍኤ ኃጢአት ማለት እንችላለን። ለብዙ ነገር የሚገፋ ነው። አሁን ብዙ ጦርነቶች ለምን ይመስሉናል በዓለም ላይ? ስለ ነዳጅ ዘይት አሁን ነዳጅ ዘይት ያላቸው በኤሌክትሪክ የሚሰራ ነገርን ይቃወማሉ። ጦርነቶች ሊከሰቱ ይችላሉ። በአባይ ምክንያት በሀገራችን ብዙ ነገር ይወራል። የኦጋዴን እንትን ተብሎ ኦይል ተብሎ ብዙ ይወራል። ለምንድን ነው? በዚያ የሚበሉበት ብዙዎች አሉ እና ይሰስታሉ። የኛ ወጥቶ እንዲሄድ አይፈልጉም። የባህር በር እንዲገኝ አይፈልጉም። እንደው የፖለቲካ ትንተና ውስጥ ገባ እንዳልባል እንጂ ልምዴም እውቀቴም ስላልሆነ ከሰማሁት ነው። ግን ስስት ነው፣ ስግብግብነት ነው ብዙዎችን አንቆ የያዘው እና የብዙ ነገሮች የብዙ ኃጢአቶች ምንጭ ነው እና ቅድም ፍፄም እንዳልከው ብዙ ነገርን ላይ ስለሚሰሰት ያው ሆድ የማያስታግሰው አይነት ነው። ሆድ መጠጡ መብሉ በሱ ተገለጸ እንጂ ሰው ብዙ ነገርን ሊሳስት ይችላል። ፍቅሩንም አንዳንዴ በስስት ሊገልጽ ይችላል። ስስቴ ይላል እኮ ፍቅሩን ሲገልጽ አይደለ? እንደሚሳሳለት ለዚያ ሰው ለማሳየት ነው። ግን አልፎ ደግሞ መብል አትብሉ አልተባለም። ብንበላ ችግር የለውም። ግን ስስት ሲሆን አሁን ልጁን በስስት ወደዋለሁ እንደሚባለው መብሉ በስስት ከተወደደ አስቸጋሪ ነው። መብል ወዳድ መሆን የለብንም ማለት ነው። ለቁመተ ስጋ ነው መብላት ያለብን እና ሌሎች ብዙ ነገሮች ውስጥ የሚከተን ትልቅ በሽታ ነው በራሱ ለማለት ነው። በጣም ትክክለኛ ሀሳብ ነው የተነሳ ያለው ለመናገር ያው አሁን መጀመሪያ ርዕሱ ላይ ዋናው ሀሳቡ ላይ እናውጠንጠን ብለን እንጂ ከእግዚአብሔር የሚያርቀን ትልቁ ኃጢአት ነው። ብዙዎች ሰዎች ያው ኃጢአት አለመስራት ይሄ ዝሙቱን አለማድረግ፣ አለመዋሸቱን፣ አለመስረቁን ምናምን ብቻ ከማሰብ አንጻር እንደዚህ አይነት ነገሮችን እንደ ኃጢአት ያለመቁጠር ጭምር አለ እና ሪሊ ግን ካየነው ትልቅ ኃጢአት ነው። እንደተባለው የኃጢአቶች ሁሉ ስር ነው። ዋናው ራሱ እሱ ነው፣ መሰረቱ እሱ ነው። ስስታም ሰው ለምንም ነገር አይሆንም። ለምን? ከመስጠት ጋር ስለሚያያዝ ማለት ነው። ከመስጠት ጋር ስለሚያያዝ አሁን
ምንድነው ምንጩ ግን የሚለውንም አብረን ማየት እንችላለን። ስስታም የሚያደርገው ምንጮች ምንድነው? አንድ ሰው ወዶ አይመስልም ስስታም የሚሆነው። ስለዚህ ስለ ስስት ምንጩ ማንሳት በጣም አስፈላጊ ነው። ለብዙዎቻችን ትልቅ ፈተና የሆነብን ነገር እግዚአብሔርንም እንዳናገኝ እንቅፋት ስለሚሆን ምንጩን ማድረግ አስፈላጊ ነው። ለምንድን ነው እነዚህ ሰው ስስታም የሚሆነው ምን ሲሆን ነው፣ በምን ምክንያት ነው የሚለውን እሱ ላይም ደግሞ የሆነውን ሀሳቦችን እናንሳለን። ቅድም በተነሳው ሀሳብ ላይ በነገራችን ላይ መግቢያችንም ላይ ብለነዋል። ቃል በቃል ስስት አይልም፣ ግን መቼም በተናገርናቸው አውዶች ግን አድማጭ ተመልካቾቻችን ሲመለከቱት ግን ሰይጣን ያቀረበው ፈተና እውነትም ስስት እንደሆነ ያስታውቃል። ሁለት ነገር ይዞ ቀርቦ አማራጭ ሰጥቶ ምንም እድል አለመስጠት፣ ጹም የሚል ሶስተኛ እድል አልሰጠም ለጌታችን። ድንጋይና ዳቦ ይዞ ነው የመጣውና ያ ሁለቱንም ነገሮች ውሰድ፣ ሁለቱንም ነገሮች አድርግ። ድንጋዩንም ዳቦ ማድረግ ይችላል፣ ዳቦንም አንስቶ መብላት ይችላል። ስለዚህ አማራጭ ብዙ መስጠት መቻሉ ራሱ የስስቱን ማጠየቂያ ነው። ከዛ ውጭ ግን በጣም በነገራችን ላይ በየትኛውም አይነት የህይወታችን መንፈሳዊ ህይወት ላይ በተለይ ትኩረት አድርገን በምናወራባቸው ድክመቶቻችን ላይ ምንጮቹ በደንብ መታወቅ መቻል አለባቸው። ቢቻል እንኳን መነሻዎቹ በተወሰነ ኒኒ ሊሆኑ ይችላሉ ናቸው ተብሎ መነገር አለባቸው። ለምን ከችግሩ ላይ በምናወጣው የመፍትሄ ሀሳብ በዚህ ይፈታል፣ በዚህ ይስተካከላል እንደምንለው ምንጩ ላይ በደንብ አድርገን አንዳንዴ ስለማንነጋገር ኃይልና በዛ ያልፍና የተወሰኑት ምንጮች አለመድረቃቸው ግን መልሶ ያንን ችግር እንዲያገረሽ ያደርገዋል። ቅድም ባነሳናቸው ብቻ ካለን ሌሎችም ሀሳቦች አንጻር የስስት ምንጮች የምንለው አንደኛ ምኞት ነው። ለምሳሌ በአዳም ብናየው ምንድነው ያስገበገበው ብንል ምኞቱ ነው። በቃ ሌላ ምንም ነገር አይደለም። ሌላው ነገሮቹ በእርግጥ ረስተናቸው ሳይሆን ከምናወራበት አውድ እናንሳ ግን ብንል አባታችን አዳም እና እናታችን ሔዋን አምላክን ለመሆን የነበራቸው በምግብ ውስጥ የተገለጠው ስስታቸው ምኞት ነበረ መጀመሪያ መነሻው። ሐዋርያውም በመልእክቱ ያንን ያለው በቃ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን መልሳ ሞትን ታመጣለች። ምኞት ለስስታም ሰው መጀመሪያ መነሻው እሱ ደግሞ ምኞትም ስንል ደግሞ ምኞትም አልጠገባይ የሆነ ምኞት ነው ያለን አለማመስገን። አሁን ለምሳሌ አባታችን አዳም አምላክነትን ሲመኝ መቼ ሰውነትን መጀመሪያ ያጣጥሙትም? ከተፈጠረ እኮ ገና 7 ዓመቱ እንደ ልጅ ጨቅላ እንደተወለደ ብናስበው አሁን በእኛ ቤት ያሉ 7 ዓመት 8 ዓመት ያሉ እድሜ ያላቸው ልጆች ትልቅ ጫማ እየገፉ ሲሄዱ የአባታቸውን ኮት ሲያደርጉ ያስቃል፣ ደስ ይላል። አንዳንዴ ግን እንደ ኮቱ እንደ ጫማው ደግሞ ትንሽ ከፍ ያለ አዋቂ እንደሚያወራው ሲያወሩ ግን አንተ እንደ ልጁን እንጂ ምንድን ነው ምናምን እንላለን። አዳም ገና ልጅነትን አላጣጣመው። ሰው መሆንን በደንብ አድርጎ በቃ ደስ ብሎት ለረጅም ዓመት ኖረበትም አንልም። አበው እንደሚነግሩ 7 ዓመት ናት። ያለውን ግን ገና ሳይጨርስ የሌለውን ነገር መመኘት ጀመረ። ምኞቱ የምንለው እሱ ገዢ የተሰጠው ነገር እኮ በጣም ብዙ ሰው ሆኖ አሁን ሌላ መፈለግ የምንለው እኮ አንዱ የሚያመጣብን እኮ አሁን ያልከው ሀሳብ አዳም እውነት ቁጭ ብለው ቢያስብ ያለው ምንድን ነው ያለው እኮ በጣም ብዙ አምላክ እኮ በለው የምድር እኮ ንጉስ ነው። የምድር እኮ ጌታ በለው ገዢ እኮ የሰማይና የምድር ንጉስ አልሆነም እንጂ የምድር እኮ ገዢ ነው። አውሬዎቹን እንስሶቹን ሁሉ እንደ ከተሰጠው ነገር ይልቅ የሌለውን መምረጡ ነው። አሁን አንተ ያልመጣው ሀሳብ የሚመጣው እዚህ ጋር የሌለውን ነገር አሁን ብዙ ነገሮች አሉ፣ ሁሉም ተሰጥቶታል። ምድር ላይ ያሉት ነገሮች ሁሉ ተሰጥተውታል። የተከለከለው አንድ ነገር ነው፣ ዕፀ በለስ። ስለዚህ ምኞት መጣ። ከተሰጠህ ነገር ይልቅ ያልተሰጠህን መፈለግ ምኞት ውስጥ እንድትገባ ያደርጋል። አሁን እንዳልከው አዳም ትልቁ የመጣበት ምኞቷ ያለውን ነገር ከማየት ይልቅ የሌለውን ነገር ከመፈለግ የሚመነጭ ነው። ምንም በቃ ልክ ነው። እንዲያውም አንተ ጥሩ በሆነ አማርኛ አስቀምጥከው ፍፄ። በቃ ይሄን ነገር ሰውን ስስታም ያደርገዋል። አሁን እኛም በራሳችን በህይወታችን ምን ያጣነው ነገር ኖሮን ነው የምንስገበገበው? እስኪ ያለንን ቁጭ ብለን እንመካከር ብንል ሌላው ሰው ምናልባት የሚስገበገብበት ነገር እኛ ጋር ምንም ያልመሰለን ጉዳይ ሊሆን ይችላል። ምንም በቃ ይሄማ ስንት ሰው የሚመኘውና ስንት ሰው ሊደርስበት የሚችለው ነገር አለ አይደል እንላለን። እና አንደኛው በቃ የመነሻው የስስት ምኞት ነው እንበል። ሁለተኛው ደግሞ
ስስትን ሊያመጣና ሊያስነሳ የሚችለው ደግሞ በጥቅሉ ሕግጋት እግዚአብሔርን መተላለፍ ቅድም ባነሳ ነው። በዚህ በኢያሪኮ ታሪክ አታርግ የተባለውን ያደረገበት ሕግ እግዚአብሔርን ማፍረስ መቻሉ ነው። ለምን ያንን ሕግ ያፈረሰው ሌሎች ሰዎች ከምርኮ በኋላ ገብተው ተካፈሉ ቢባል አሁን እንደሰበሰበው አይደርሰው፣ እኩል ነዋ ሊካፈል የሚችለው። መቼም የእስራኤላውያንን የቀደመ ታሪክ ስናይ በምርኮ ውስጥ ሲያልፉ ወደ ማህበሩ ወደ አንድነቱ ይገባና ከዛ በኋላ መከፋፈል ማን ምን ይኖረው ወደሚለው ደረጃ መውረድ ይመጣል እና ስስታም የሆነ ስሜትና ፈተናም ውስጣችን የሚጎለብተው ይሄን ነገር አሁን መጠቀም ካልቻልኩኝ አሁን እኔ እንዲሆኝ ብቻዬን ካላገኘው እነንተና ከመጡ እንዲሆኑ አይገኝም። ስለዚህ በደንብ አሁን ለምሳሌ በእውቀቱ ስስታም የሆነ ሰው አለ፣ ግን ሁሉንም አውቆ እኮ አይጨርሰው፣ ሁሉንም ደምድሞ አይጨርሰው። ግን እድሉን ካገኘሁት እና ችን ቀዳዳ ካገኘው ግን ሁሉንም ልሰብስብ ይላልና አንድ መምህር ናቸውና ሲናገሩ ስሰማ ስስታም ሆነ የሰበሰብከውን እውቀት መንፈስ ቅዱስ ራሱ እንድትጠቀመው ያደርግህም ይላሉ። እና እውነት ነው። ሳትለግስ ሳታካፍል እኔም ያገኘሁት ነገር አለ ናና ቀመስ ሳትል ያንን ህይወት በፍጹም እግዚአብሔር እንድትቀበለው ተቀብለውም እንዳትጠቀምበት ማድረግ ይችላል። የሆነውም ያ ሰው እንደዛ ነው። አከማቸ፣ መጨረሻ ላይ መዓት መጣ ሲባል ሳይወድ በግዱ ነው የሰጠው። ስስታም የሆነው ሰው ምንጩ ይሄ ሊሆን ይችላል። ሶስተኛው ስስታም የሆነ ሰው ምንጭ ሆኖ ሊነሳበት ወይም ስስታም እንዲሆን የሚያደርገው ደግሞ ምንድነው ሲባል ቅድም እንዳልነው ሁለቱንም ነገር መሻት፣ ምንም ነገር አይጉደልብኝ ማለት፣ ምንም ነገር እንዲያጣ አለመፈለግ ራሱ ስስታም ያደርጋል። ለምሳሌ ህይወት ነውና አንዱ ሲሞላ ሌላው ላይ ሞላ ይችላል፣ አንዱ ሲገኝ ሌላው ሊታጣ ይችላል። ስስታም የሆነ ሰው ያጣውን ነገር ራሱ መታጣት የለበትም ብሎ የሚያስብ አይደለም። በቃ ይህንንም እውነት ለመናገር እናንተ በደንብ ትጨምሩበታላችሁ ሀሳቡን ለማጎልበት እንደተረዳችሁኝ ስለማቀው ነው። አሁን ያነሳዋትን ሀሳብ ጠንክሮ ከመስራት ጋር የሆነ ነገርን ለማግኘት ከመሞከር ጋር አብረን እንዳናቆራኘው እፈራለሁ። ለምሳሌ አንዳንድ ነገር ልናጣው የምንችለው ከኛ ስንፍና ሊሆን ይችላል፣ ከኛ ቸልተኝነት፣ ከኛ ምን ያደርጋል ከምንለው። እውነት ግን ስናውቀው ያ ነገር ያስፈልጋል ብለን የምናሳየውን ትጋት ስስት እያለን አይደለም እኛ አይደለ። አሁን እዚህ ጋር ስስት ነው እያለን ያለነው፣ ግን ትልቁ ነገር ምንድነው? የማያስፈልግ ነገር ነው ጭራሽ ማለት ነው። የማያስፈልግ ነገር ላይ የምናሳየው ስግብግብነት፣ የምናሳየው መፋጠን ስስትን ያመጣል፣ መልሶ እየሳበ ያመጣል። ከዛ በተጨማሪ ቅናት ስስትን ያመጣል። ቀደም እንዲያውም ፍፄ በደንብ ስታነሳው ነበረ። ቅናት የስስት ምንጭ ነው። አንድ ሰው በሌላው ሰው ላይ ሲቀና ስስታም ነው የሚሆን። ለምን? ያ ሰው እንዲያድግ አይፈልግም፣ ያ ሰው እንዲለወጥ አይፈልግም፣ ያ ሰው የተሻለ ማንነት እንዲኖረው አይፈልግም። ለምሳሌ አዳም ላይ ሰይጣን የቀናው ቅናቱን ያሳየው በስስት ነው አይደለም? መጀመሪያ ቀናበት። እሱ ያጣውን ነገር በሙሉ የሰው ልጅ ተፈጥሮ ሲያገኝ ከእግዚአብሔር ጋር ህብረቱ ተስማምቶለት ጥሩ የሆነ ኑሮ ሲያይ ቀናበት። ቀንቶ አላቆመም። ቅናቱ የወለደው ደግሞ ስስት ነው። ስስቱን የገለጠበት መንገድ ደግሞ ምኞት እንድትገባበት አደረገና ያ ምኞት ስስት ሆኖ እንዲያድግ አደረገ። መልሶ ደግሞ የሚገርመው ቅድም ሁሉ ብሎታል፣ ማን እንደሆነ ሳያውቀው ስለቀረ መልሶ ባለቤቱን ሄዶ የፈተነው በዚሁ ነው። በነገራችን ላይ አድማጭ ተመልካቾቻችን በዚሁ ማወቅ ያለባቸው ነገር ቢኖር ሰይጣን እንዴት የሰው ልጆችን እንደሚንቅም ጭምር። እንዴት አንተ አዳምን የፈተንከውን ፈተና ክርስቶስን ትፈትነዋለህ? እሺ ተወው፣ ችግር የለም። ጌታስ ጌታ መሆኑን አወቀ። እንዴት አንተና እኔን በአሁኑ በስስት ይፈተነን? ቢንቀን እኮ ነው በቃ። እኒህ ከህላይ አያልፉም እንደማለት ነው። ከምግብና ከመስገብገብ አያልፉም። ደግሞ እውነቱን ነው ስታየው፣ እውነት አለው። አሁንም ድረስ ክርስቶስ ድል በነሳው በስስት ፈተና እኛ እየተንገላታ ነው። ስለዚህ ቢያንስ በትንሹ እነዚህ ነገሮች ራሳችን ላይ የምናይ ከሆነ ይሄ ወደ ስስት የሚያመራ መንገድ ላይ እየሆነ እንደሆነ ወይ ስስት ውስጥ ደግሞ የኖርን ደግሞ ያለን ሰዎች ደግሞ ካለን ምንጮቹ ምናልባት እነዚህ ሊሆኑ ይችላሉ እያስባለሁ። በጣም ቆንጆ ሀሳብ። የዚህ አሁን ቅድም ከሰጠው ዲፊኒሽን አንጻር የተወሰነ ሀሳብ በተለይ ይሄ ስስትን ቅድም በሁለት ፖይንት ነው ያስቀመጥኩት። አንደኛ ባለመስጠት፣ ሁለተኛ በስግብግብነት እና አለመስጠት የሚመነጨው ብዙ ጊዜ ይሄ
ስስታም ነው ስግብግብ የምንሆንበት ትልቁ ጉዳይ ብዬ የማስበው በፈጣሪ አለማመን ነው። ያለማመን ምንጭ ነው። ምንጩ ትልቁ ምንጭ ፈጣሪ ላይ ያለን እምነት በጣም ደካማ ስለሆነ ሰው ፈጣሪ ላይ ያለው እምነቱ ጠንካራ ቢሆን ስስትን በእርግጠኝነት ማስወገድ እንችል ነበር። ግን እምነታችን ደካማ። ለዚህ ጥሩ ምሳሌ የአብርሃምን ታሪክ ማንሳት እፈልጋለሁ። አሁን አብርሃም ውስጥ ያለው እምነት እኮ በጣም ይደንቃል። እንግዲህ ዘርህን እንደ ምድር አሸዋ አበዛልሃለሁ አይደል? እንደ ሰማይ ከዋክብት አበዛልሃለሁ ብሎ ቃል ተገብቶታል። በስተርጅና ዘመን ደግሞ የሰጠው አንድ ልጅ ሰጥቶት ያንንም አንድ ልጅ ስጠኛል። አሁን ሁለት የሚምታቱ የሚመስሉ በሰው ሰውኛው ካየነው የሚምታቱ የሚመስሉ ሀሳቦች ተቀምጠዋል አብርሃም አእምሮ ውስጥ። አንደኛው እንደ ምድር አሸዋ መብዛት፣ የሰጠው ዘር ግን አንድ ነው። የአንድ ዘር ነው ምሉ የሚሆነው ብዙ የሚሆነው እንደ ምድር አሸዋ የሚበዛው ያ አንድ ዘር ነው። ያኛውም አንድ ዘር እንዲሰጠው ነው የፈለገው። አሁን እዚህ ጋር ካየነው አብርሃም ውስጥ ግን የሚደንቅ እምነት ስለነበረ ያንን አንድያ ልጁን የተሰጠው መስጠት አልከለከለም። ለምን? እምነቱ ጠንካራ ስለነበር እግዚአብሔር እንደሚሰጠው ያምን ነበር። አሁን ብዙዎቻችን እቺን ብሰጥ ያልቅብኛልና ይሄን ባደርግ ያልቅብኛል እንዲህ ቢሆን፣ ስለዚህ መሳሳትን ውስጥ እንገባለን፣ መደበቅ ውስጥ መሸሸግ ውስጥ እንገባለን፣ ሌሎች ሰዎች ላለማድረግ እንጥራለን። ስንሰጥ ግን በረከት እንዳለው ማመን ስንጀምር ያን ይመጣል አይደል? ኤልያስ ላይም የምናየው ታሪክ የሚመነጨው ያለው ያቺ ሴት ቤትሽ ውስጥ ምን አለ ሲላት ምንድን ነው ያለችው? ምንም የለኝም አለች። መጀመሪያ በቃ ያለችው አንድ ዘይት ማሰሮና አንድ ዱቄት፣ አንድ ማሰሮ ዘይትና ዱቄት ነች ያለችው። በቃ እሷን አምጫት አይደለም ያላትን መስጠት ስትችል በረከት መምጣት ጀመረ። ስለዚህ የመጀመሪያው ያለ የስስት ምንጩ ብዬ የማምነው ነው እምነት ነው። እምነተ ጎዶሎነት ነው። ሰዎች እምነተ ጎዶሎነታችንን ማስተካከል ከቻለን እግዚአብሔር ማድረግ እንደሚችል እያመንን ለዚህ ነው እኮ ለምንድን ነው በብዙ የምትጨነቁት የሚለው። የሰማይ ወፎችን ተመልከቱ አይደል? አይዘሩም አያጭድም። የምድር ወፎችን ተመልከቱ። ሰለሞን እንኳን እንደነሱ አላጌጠም የተባለው እኮ እኛ ከሚገባው በላይ በእግዚአብሔር ላይ ያለን እምነት ደካማ የሆነ ስለሆነ ነው። ስለዚህ የሚያልቅ ይመስለናል። በእኛ ተጨንቀን በእኛ አስበን የምናመጣው ይመስለናል። ሌላ ሁለተኛው ነጥብ እዚህ ላይ ማንሳት እንፈልገው በቃኝ ባይነት መጥፋቱ ነው። ስስታም ሰውን የሚያደርገው አለመርካት። በቃ በቃኝ አይልም ሰው፣ እርክት አይልም። ልክ እርካታ በጣም ሰፊ ሊሆን ይችላል። ቅዱስ ጳውሎስም ብሎታል ይሄ በቃኝ ማለት መልመድ። ሰው አንዱ ክርስትና እኮ በተሰጠ ነገር እየረካ ነገን ደግሞ ከእግዚአብሔር ጋር ተስፋ በማድረግ የምታደርገው ጉዞ ነው። እኛ ዛሬ እናማር። ስለዚህ ዛሬ ላይ አንረካም። የተሰጠን ነገር በቂያችን ነው ብለን ስለማናምን ሁሌ ሁለተኛው ትርጉም ላይ የሚመጣው መስገብገብ የምንለው ላይ የሚመጣው እኮ እርካታ ስለሌለን፣ ስለዚህ ሁሌ እንፈልጋለን፣ እናሳድዳለን። ዛሬም የሆነ ነገር ብናገኝ ነገም ብናገኝ ቁጭ ብለን የምንበላው ይመስለናል። ግን ጠግበን ሄደን ብዙ ሰዎች እንዲሆኑ አለ አከማይተው ሰብስበው አግበስብሰው ሳይበሉት ይሞታል። የብዙ የህይወቶች ስስታምነት የሚመነጨው ከዚህ ነው። ስለዚህ በቃኝ አለ ማለት ሌላው ሁለተኛው ስስታምነት ምንጭ ነው። ሰዎች ያንን ማስወገድ ከቻለን በእውነት እግዚአብሔር የተመሰገነ ያለኝ ይበቃኛል፣ እችን ደግሞ እንዲህ ባረጋት፣ በዚህች እኮ መኖር እጀምራለሁ፣ በዚህች እኮ እንዲህ ማድረግ እችላለሁ ብንል ምንጩን አደረቅ ነው ማለት ነው። ከኛ ከስግብግብነት በጣም ብዙ አባቶቻችን እኮ ህይወታቸው ውስጥ የምናየው ነገር ይሄን ነው። እንኳን ካላቸው ነገር ላይ አይደለም ከሌላቸው ወጥተው ሲሰጡ እኮ ተመልከተ። እንደውም አንድ አባት አይደለም ሌባ ቤታቸው ውስጥ ገብቶ ያላቸው ንብረት በሙሉ ሰርቆ ይወስድባቸዋል። እና ሲገቡ አንድ ዕቃ ረስቷል አይደለ? ያንን አወጣው፣ እቺ ደግሞ ትቀርሃለች። ምን ያህል እኮ ይሄ የስስትን አመርኩ ከአእምሯቸው እንዳወጡ እኮ የምናይበት አቅም ነው። እና ሁለተኛው እዚህ ላይ ማንሳት የፈለኩት ይሄኛው ነው። ይሄ በቃ ሰው አልጠግባይነት ነው። ሶስተኛው በመስጠት የሚገኘውን በረከት አለማወቅ ነው። ሰውን ስስታም የሚያደርገው የሚለውን ሐሳብ ማንሳት ፈልጋለሁ። አንዳንዴ ሪል በመስጠት የሚገኝ በረከት አለ። መስጠት ሲባል ገንዘብ መስሎ እንዳይሰማን፣ መስጠት ሲባል ቁሳቁስ ላይ ብቻ እንዳናተኩር። ትልቁ ስጦታ ጊዜም ጭምር ሰው ለወንድሙ የሚሰጠው ጊዜ። ሌላው ይቀርተውት ይሄ የምንሰጠው እኮ ጊዜ ቀላል እንዳይመስል። ለዚህ ፕሮግራም ብለህ አንተ እዚህ የምትሰጠው ለነፍስ ብለህ ነው፣ ለሆነ ነገር የምትሰጥ ነው። ጊዜህን፣ ሰዓትህን ሰዎች አዝነው ሲመጡ ቁጭ ብለው የሚያወሯችሁ ሰዎች ካላችሁ ምናልባት በዚህ አጋጣሚ ይሄንን ሚዲያ የምትከታተሉ ወንድም እህቶቻችን ያንን ጊዜ የምትሰጡት በራሱ እኮ ስለመስጠት ገብቷችኋል ማለት ነው። የመስጠት ዋጋው
ምን እንደሆነ ገብቶናል። እርግጥ ነው እሱ ራሱ ብቻው በጣም ሰፊ ትምህርት ነው መስጠት የሚለው ግን እሱ ሲገባ ስስታምነት እየቀነሰ ይመጣል። ትልቁ ምንጭ ከተጋድሎ በኋላ ያለውን አክሊል አለመረዳት፣ ከመከራው በኋላ ያለውን አክሊል አለመገንዘብ እንደምንለው ሁሉ በመስጠት የሚገኘው ጸጋ ሲገባን ስስታምነታችን እየቆመ ይመጣል። ብዙዎቻችን ይህ አይነት ድክመት ስላለ እና እነዚህን ሀሳቦች እንዲሁ ከምንጩ ከዞላ ካነሳው ሀሳብ ጋር አብሬ ለመጨመር ያክል። እሺ ጥሩ ነው። ምንጩን እኔም እንደዚሁ ያው እንግዲህ አንዳችን የምንለው አንዳችን ባልነው ውስጥ የሚካተት ሊሆን ይችላል እና እኔም በዋናነት ማተኮር የምፈልገው እንስሳዊ ጠባያችን ነው ለስስት ምንጩ። ምክንያቱም እንስሳትም እኮ በስስት ይፈተናሉ። እንስሳት ራሱ ለመብል ሲጣሉ ውሻው ለአንድ ምግብ ቀርቦ አላስነካ የሚዘንቀው እኮ የራሱ እኮ እያለ የራሱ እያለ መካፈል አይፈልግም ከሌላው ጋር። በጣም የተለዩት በቪዲዮ የሚቀርቡትን አንያቸው። አንዳንዶች ተቀርጸው ይቀርባሉ በጣም ርህሩህ የሆኑ የተለዩ እንስሳት እንጂ ከዚያ ውጭ ግን አንዳንድ እንስሳት በቃ ለዛ የሚስገበገቡ ናቸው ለመብል አይደል። እና ይሄ እንስሳዊ ተፈጥሯችን እሱን አለመቆጣጠራችን አለመግዛታችን ያመጣብን ጣጣ ይመስለኛል። እንዲህ እንድል ያደረገኝ አባ ጄሮም ወይም ዩሮማሲስ የምንለው አባት ሰው ከትንሣኤ በኋላ እንደ መላእክት ይኖራል፣ ለመብል ለመጠጥ ባሪያ አይሆንም ብሎ ይሄንን የጌታችንን በስስት መፈተኑን በተረጎመበት ቦታው ላይ ተናግሮ ነበር እና እንደ መላእክት ይኖራል፣ የመብል የመጠጥ ባሪያ አይሆንም። ጾም በነገራችን ላይ የመላእክትን ኑሮ መለማመድ ነው። ወደፊት እንኖረዋለን የምንለውን ከመብል ከመጠጥ ባርነት ወጥተን የምንኖረውን ህይወት የምንለምድበት ነው። አሁን እንደምንጾመው ይህንን በደንብ አበርትተን ነው በኋላ ልንቀጥል የምንችለው። እግዚአብሔር አምላክ በቀኙ እንድንሰለፍ ይርዳንና እና ያንን ጠባይ የሚለማመድበት ነው። በዚህ በኩል ግን ዲያብሎስ ደግሞ በዚያ ብቆች እንድንሆን አይፈልግም። ስለዚህ ወደ እንስሳዊ ጠባያችን ሊመልሰን ይሞክራል። የራሳችንም እንስሳዊ ጠባይ ራሱ ይፈትነናል። በነገራችን ላይ እሱ ብቻ አይደለም በስስት እርሱ የሚፈትነው በስስት ከዚህ ዓለም ርቀው በገዳም ያሉትን መነኮሳት ነው ዲያብሎስ በስስት የሚፈትነው። ጌታችንም በገዳም ሆኖ የፈተነው ያ ምልክትን የሚያሳይ ነው። እኛማ ራሳችን ስጋችን ይፈትነናል። ራሳችን ስጋችን እየነዳ ለስጋዊ ነገር ድል እስክንነሳው ድረስ ያስቸግረናል እና የዚህ ዓለም ነገር በአጠቃላይ ወደዚያ የሚመራ ስለሆነ እና ይሄ እንስሳዊ ጠባያችን ነው ስራ አልፈታም ይባላል። ዲያብሎስ እኛን አያሳስትም፣ ስራ አልፈታም ይላል። እውነት ነው። እሱማ ለእኛ አይተኛም አይሞትም። ግን እኛ ራሳችን እንደው የእሱን ስራ አልፈታም ስለ ስራ አለው ገዳም ላይ ስጋችን ራሱ እንዳልከው ነው። ስጋችን እንኳን ማሸነፍ ያልቻለን በጣም ከንቱ ፍጥረቶች ነን እና ከተማረከ ሰራዊት ጋር ጥሩ ነው። እንግዲህ ወደ ቅዱስ ዮሐንስ አፈወርቅ ይህንን ሲናገር ምን ይላል? ዲያብሎስ ልብን የሚጎዳው ሆድን በመሙላት ነው ይላል እና ልባችንን ሊጎዳ ከፈለገ ሆዳችንን ይሞላዋል። ምክንያቱም ልብ የነፍስ አካል እኮ ነች አይደለ? ለቦ ሆድ ደግሞ ሆድ ነው እና ሆድን በመሙላት ልብን ሊጎዳ ይፈልጋል ብሎ ቅዱስ ዮሐንስ አፈወርቅ ይናገራል እና ከሆድ ጋር በጣም የተያያዘው ለዚያ ነው። መጽሐፈ ምክር የሆነው መጽሐፈ ሲራክ ስለዚህ ሲናገር እንዲህ ይላል። ምዕራፍ 37 ከቁጥር 26 ጀምሮ ባነበው ደስ ይለኛል። ልጄ ሆይ በሕይወት ሳለ ሰውነትህን ፈትናት ይላል። ስጋ መፈተን አለበት አይደለ? ፈትናት፣ የሚጎዳትንም አውቀህ አትስጣት ይላል። ይሄ እንግዲህ መብል እኮ ይጎዳል። በነገራችን ላይ መብል በጣም ጎጂ ነው እና ሲበዛ እንደውም ቁንጣን ያመጣል። ብዙ የሚበላ ሰው በነገራችን ላይ ደካማ ነው። ብዙ ጠንካራ የሆኑት በምድር ላይ ብዙ የማይበሉ ናቸው። በጣም የተወሰነ የምግብ ሰዓት ያላቸው እንጂ ብዙ ቀኑ ሙሉ የሚበላ ሰው ብዙ ጊዜ ፕሮዳክቲቭ አይደለም። እንደውም ፕሮዳክቱን ጨራሽ ነው ፕሮዳክቲቭ ከመሆን ይልቅ እና ሁሉ ለሰውነት የሚገባት አይደለምና ሁሉም ደስ የሚያሰኛት አይደለምና ለመብል ሁሉ አትሰስት፣ ላየኸውም እህል ሁሉ አትሳሳ። ለእኛ አይመስልም? ቀጥታ ላየነው እኮ ነው። እስኪችን እንቅመሳት። እንዲህ የሚባል ሳንዱች ተከፍቷል፣ እንዲህ የሚባል ቤት ደግሞ ተከፍቷል፣ ሄደን እንቅመስ። እዚህ ቦታ ላይ እንዲህ አይነት ተከፍቷል። ቤቱን ሁሉ ስናስስ ነው የምንውለው። አሁን ደግሞ ዘመነ ምግብ ነው የሚመስለው። ዘመነ ሶሻል ሚዲያ፣ ዘመነ ቴክኖሎጂ እንደሆነ ሁሉ
ዘመነ ምግብም ነው የሚመስለው እና ከጓደኞች ጋር ለመብል ፐርፐዝ ብቻ ክፍለ ሀገር የሚሄድ ሰው አለ። ለምግብ ፐርፐዝ ብቻ እንደው አንዴ ሁለቴስ እሺ፣ ግን በተደጋጋሚ ሲሆን ደግሞ ከዚህኛው ቃል ጋር የሚጋጭ ይመስላል። ላየኸውም እህል ሁሉ አትሳሳ፣ ብዙ መብላት ደዌ ይሆናልና ስስትም ጓታን ያበዛዋልና። ስስት የገደላቸው ሰዎች ብዙ ናቸው፣ መጥኖ የሚበላ ሰው ግን ሰውነቱ ጤነኛ ነው ይላል። ስስት የገደላቸው ብዙ ናቸው ብሎ አነሳ። እዚህ ጋር እንዲሁ ስስት ከብዙ መንፈሳዊ ነገር እንዳራቅንም ሲናገር ምን ይላል? ቁጥር ምዕራፍ 34 ላይም እንዲሁ ከላይ ጀምረን ብናነበው መልካም ነው። በተለይ ከቁጥር 20 ጀምሮ ከላይ እንደው ቀደም ብዬ ባነበው ደስ ይለኛል። በታላቅ ማዕድም ብትቀመጥ ለመብላት ጉሮሮህን አትክፈት፣ ምግብም ምን ያህል ነው ብለህ አታጋን። የሰው ዓይን ክፉ እንደሆነ አስብ፣ ከሰው ዓይን የሚከፋ ምን አለ? ስለዚህም ነገር ዓይን ታለቅሳለች። ላየኸውም ሁሉ አትሳሳ፣ እጅህን አትንከር፣ ወጭቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ባልንጀራህ የጋበዘህን ወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረብልህን እንደ ብልህ ሰው ሁነህ ብላ። ባልንጀራህን እንዳታስጸይፍ ስታላምጥ ምላስህን አታጩ። በጣም የሚገርም የስነ ምግባር ምክር ነው ይህ ሁሉና እንደ ብልህ ሰው ሁሉ አስቀድመህ ተው፣ አትሳሳ፣ እንደማይጠግብ ሰውም አትሁን። አንዳንድ ሰው አረ እንደው ምን አንዳንድ ሰው ቡፌ ላይ ስንሄድ እንቆልለውና እንደማይጠግብ ሰው ከሆነን ነው እንቆልለውና ከትንሽ ጉርሻ በኋላ ማን ይጨርሰው ያንን እና እንደማይጠግብ ሰው መሆን ነው። የስስት መገለጫው ብዙ ነው እንግዲህና በዚያ ውስጥ ሲገልጸው ነው። በብዙዎች መካከልም ብትቀመጥ እጅህን አስቀድመህ አትስደድ። በመኝታ ሆድህን እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። መጥኖ የሚመገብ ሰው እንቅልፉ ጤና ነው፣ ከእንቅልፉም በጠዋት በነቃ ጊዜ ሆዱን አይከብደውም። ለማይጠግብ ለስሱ ሰው በሽታው ቁንጣን ጓታና ብስና ነው። ትበላ ዘንድ ግድ ቢሉ ቀድመሃቸው ተነስ፣ ከመብላትም እረፍ ይላል። ከመብላት ይታረፋል ለካ ከመብላትም እረፍ እና እንደው አይመስላ አንዳንድ ጊዜ ራታችንን በደንብ አድርገን ጠዋት እንደማንበላ ከዚያ በኋላ የምንበላ ወይም ከዚያ በፊት የበላን አይመስለን እና እንበላና ከዚያ ድካም በድካም ይሆናል። እንቅልፋችን ጤና አይኖረውም፣ ቀን ይደክመናል፣ ፕሮዳክቲቭ አንሆንም። ስስት ያመጣው ጣጣ ነው። የጣፈጠው ሁሉ እንግዲህ እስኪያሳምመን ድረስ የምንበላው መሆን የለበትም። ሕፃን ልጅ የጣፈጠን ነገር የሚከለከለው ለምንድን ነው? ኬክ ምናምን ያሟል ይባላል። በቃ ዝም ብሎ ለመላሱ የጣፈጠውን ሁሉ ስለሚበላ በቃኝ አያውቅም፣ ከዚያ ይታመማል። እና እኛም እንደው አይምሮ እንደሌላቸው እንደዚያ መሆን የለብንም። በእውነት ጠዋት ለቅዳሴ ብዙ ሰው መነሳት የሚከብደው ለዚያ ነው። እና አንዳንድ ብልህ መምህራን ሲመክሩ እንደውም ቅዳሜ ዕለት ከቻላችሁ እራት አትብሉ፣ ካልቻላችሁ ደግሞ ቀድማችሁ 11 12 ሰዓት ላይ በመብላት ከዚያ የረፍት ይሁን ይፈጭ። እስኪ የመፈጫ ጊዜ እንደ 2 ሰዓት ሊፈልግ ይችላል። ጨጓራ ለመፍጨት ቢያንስ 30 ደቂቃ ይፈልጋል። እንደበላን እየተኛን ብዙ እናስቸግረዋለን እና ሰውነታችን ላይ ስራ እናበዛለን። እንቅልፋችን የተረጋጋ አይሆንም። ጠዋት ተረብሸን እንነሳለን። ለቅዳሴ አንነቃም። በሰንበትም ብዙ ችግር ይገጥመናል። እንግዲህ ከስስት የመጣ ነው ይሄ ሁሉ ማለት ነው እና ከመብላት ረፉ ነው የሚለው። እንግዲህ በእውነት ከመብላት ረፉ እንዴት ደስ የሚል ቃል ነው በራሱ። እኛ ከመብላት የሚታረፍ አይመስለንም። አንዳንድ ጊዜ እንብላ እንጠጣ ነው የዚህ ዓለም ነገር አይደል? እንብላው እንጠጣው ነው። ለስጋው ደግሞ ቢሆን ጥሩ ነበረ፣ ለዚህ አይደለም እንጂ እና ከመብላትም ማረፍ እንደሚገባ ግን እንዲህ እንደ መጽሐፈ ሲራክ ያሉ መጻሕፍት ይመክሩናል ማለት ያሰማል። እዚህ ላይ የምናየው እኮ በቀደም መስገብገብ መጓጓት ከስስት ጋር በጣም የሚያያሰው ማሰብ እኮ ነው። አሁን ብዙዎቹ አሁን የጠቀሳቸው ጥቅሶች ሲራክም ያነሳቸው ሀሳቦች በስፋት የሚያነሱት እንደውም እያያት ጓጓል። ስስታምነት መጓጓት ነው። ሁሉ ያምረዋል፣ ሁሉ አማረሽ ነው። ስስታም ሰው ይሄም ያምረዋል፣ ያም ያምረዋል። ቅድም ያልከው ቡፌም እኮ ኢሹ የምናነሳው እኮ ሁሉም ስለሚያምረው ነው። ስስታም ሰው ይሄ ነው። የሚጠግብ አይመስለውም። በቃኛ ለምን የሚመነጨውም ከዚህ ነው። አሁን ከዚህ ጋር ደግሞ አብረን እንድናየው የምፈልገው ሀሳብ ደግሞ ምንድነው? ስስታምነትን ከቁጠባ ጋር ማያያዝ ደግሞ አለ። ለምሳሌ የሚቆጠብ ሰው ስስታም ነው ወይስ ጭራሽ አለመቆጠብ ነው? ዝም ብሎ መኖር ነው ወይ ክርስትና የሚለውን ደግሞ እናት። በእርግጥ እውነት ነው። ብዙ ሰው ብቻ ሳይሆን ቁጠባን ከስስት ጋር በደንብ አድርጎ ለማየት ለማይችል ሰው ራሱ
ለነገ ማሰብን እንደ ስግብግብነት ብሎ የሚታሰብ አለ። አሁን ይሄ እንደው ቁጠባ ሲባል ብቻውን ራሱ አብዛኛው ሰው ቁጠባን ከገንዘብ ጋር ነው የሚያያይዘው። ግን ሰው ገንዘብ ብቻ አይቆጥብም። የተለያየ ነገር ሊቆጥብ ይችላል እንደየአይነቱና እንደ ነገ ያስፈልገኛል ብሎ እንደሚያስበው ነገር ማለት ነው። አንድ ክርስቲያን ለነገ አስቦ የሆነ ነገርን መዘጋጀት ቻለ ማለት ክፋት የለውም። ክፋት ሊሆን የሚችለው ምንድን ነው? ነገን ሊያነጋ የሚችለውን እግዚአብሔርን ትቶ ያስቀመጠውን ነገር ይበልጥ መተማመን ሲጀምር ያኔ ችግር ያመጣል። ለምሳሌ አንድ ሰው ነገን የሚያነጋልኝ ዛሬ የሰራሁት ድካሜና ዛሬ ያስቀመጥኩት ገንዘቤ ነው ካለ ይህ ሰው ስስታም ነው። ይህ ሰው ችግር አለበት። ይህ ሰው እየታመነ ያለው የነገን ብርሃን ለማየት እና ነገን ወጥቼ ወርጄ እኖራለሁ ያለው ያስቀመጠው ነገር ላይ ተማምኖ ይህን አይነቱን ሀሳብ አትቀበለውም። ብዙ በነገራችን ላይ ያለ አገባብ ከሚተረጎሙ ነገሮች መካከል አንዱ ቅዱስ ወንጌላችን ላይ ጌታችን ኢየሱስ ክርስቶስ ስለ ነገ አታሰቡ ነገ ለራሱ ይጨነቃልና የሚለውን ብዙ ሰው የሚረዳው የምን ነገ ነው? ዝም ብለህ ዛሬ ኖር ነው አይደለም። ክርስትና እኮ የተስፋ ሕይወት ነው ማለት ነገን ተስፋ እናደርጋለን ማለት ነው። ነገን እንጠብቃለን። ግን ስለ ነገ አትጨነቁ የሚባለው ነገ እለቲቱ ራሱ ስለ ራሷ ስለምትጨነቅ ነው። ትምሽትን ጋር አታውቀውም። እግዚአብሔር ነው የሚያመጣት የሚያወርዳት። ፀሐዩን የሚያወጣ ጨረቃን የሚያሰለጥን እሱ ነው። እለቲቱ ለራሷ ለእለቲቷ ለመኖር ለመኖሯ ትጨነቃለች። ምክንያቱም አንዱ በቤተክርስቲያናችን ትምህርት እንደምናውቀው እንግዲህ ዓለማት ሲያልፉ የምትተርፈዋ ቀን ሰንበት ናት ብለን ነው የምናምነው አይደል? በሰንበት ነው የምንኖረው። ስለዚህ አሁን እንደዛ ደግሞ ሲባል ከሰኞ እስከ ቅዳሜ ያለ ሰው ድሮም ከስሬ ነበር እንዲል አይደለም። ግን በእነዚህ ዕለታት ላይ ቀናቶቹ ራሳቸው ይጨነቃሉ። ከእግዚአብሔር ፊት ይምሹ አይንጎ አያውቁም። ስለዚህ ያ ሰው ለነገ አታስብ ለነገ አትጨነቅ እየተባለ ሳይሆን ነገር ግን የምታስቀምጠው ለነገ ይሆነኛል ብለህ የምታስበው ነገር አንደኛ ኪወርድ እንዲያውም ነገን ከነገ ወዲያም አይደለም ነገ የሚያኖርህ ማለት ነው። አሁን ግን የኛ አከመቻቸት እስከ መቼ? ለምሳሌ ያለፈው ፖድካስታችን ላይ አንዱ በጣም ስለ ህመም ስናወራ ያነሳ ነው ኮቪድን ነበር። ታስታውሳላችሁ? የኮቪድ ሸመታ እንዴት ነበር? ለነገ አልነበር ለአመታት ነበር አይደል እንዴ? ዘይት ቢጨምር እንትን ቢጨምር ተብሎ ሰው ሰብስቦ ይሄ ስስታችን እኮ ነው። በነገራችን አንዳችንም ስንገዛ 7 ዘይት ገዝተን አንዱ እኮ የገሌ ነው አላለም። እንዲያውም 8ኛው የኔ ነበር እንትን ያወሰደብኝ ብለን ተጸጽተን የገባ ነው እህሉን ምኑ። አሁን ይሄ ለነገ መጨነቅ የለም ለአመታት ነው ያሰብነው እና ላይነገ ይችላል ነገ። ስለዚህ ቁጠባ ይሄ ሀሳቡን ላስቀምጥ ሲባል አንድ ሰው ነገን የሚያሻግረው ነገ ላይ እሱ ነው ነገን የሚያሻግረው በቃ እንደዛ አድርጎ ሊያስበው ይችላል። ከዛ ውስጥ ግን አሁን ጥያቄው ጋር ስንመለስ ግን ቁጠባን ሙሉ በሙሉ ከስስት ጋር ግን እናያይዘዋለን ስንል አንደኛ የአቀማመጣችን ሂደት ይወስነዋል። እንዳልኩት ማከማቸት፣ መሰብሰብ፣ ማጠራቀም በቃ አልበቃ ባይነት ካለ ይሄ ቁጠባ አይደለም። ይሄ መስገብገብ፣ መሳሳት፣ መጨነቅ። በዛው ልክ ደግሞ ምናልባት የሚጋጭ ይመስላል እንጂ ኮንትራዲክት የማያደርግ የማይጋጭ ሀሳብ ደግሞ እዛው መጽሐፍ ላይ ልናገኝ እንችላለን። ለምሳሌ ለዘመናት የሆኑ ነገሮችን ማስቀመጥ እናስታውስ ከሆነ የቅዱስ ያዕቆብ ልጅ ዮሴፍ ግብፅ ከወረደ በኋላ አንዱ ያለመው ህልም ነበር አይደል? እነዛ ጥጃዎችን ከተመለከተ በኋላ የረሃብ ዘመን ይመጣልና መሻገር አለብን አለ። አሁን ቅዱስ ዮሴፍ ምን ሲያደርግ ነበረ ስንል ነገ ለተባለ ለ7 ዓመት ተነግሮት ሲዘጋጅ ነበር። ለ8ም አይደለም ለ6ም ወርዶም አይደለም። ለዛ ለተባለለት ጊዜ ላይ ግን ተዘጋጅቶ ጎተራ አከማችቶ ነበር። ግን ያን ጎተራ አከማቸው ለማን? ራሱ እና ለሹማምንቱ ሊበላው አይደለም። ለሚርበው ለሚጠማው በሙሉ ያንን የረሃብ ዘመን አብሮ ሊሻገር። አሁን እኛ የምንቆጥበው ለማን ብለን? እኔ ልሻገርበት ብዬ ሊሆን ይችላል እንጂ ለሌላ ሰው ላለች አየህ ስስት ነው ማለት ነው። ስለዚህ ሰው ሲያስብ ሰው ለነገ ብሎ ሲጨነቅ አብሮ ነገን የሚያየውን ደግሞ ሌላውንም አካል ማሰብ መቻል አለበት። ልብስም በለው ምግብም በለው መጠጥም በለው ምንም አይነት ነገር ገንዘብም እንኳን አሁን ገንዘብ ሰው ሲቆጥብ እንዴት ነው የሚቆጥበው ብትል የሚመጸውተውን አስቦ ነው አይደለም። አብዛኞቻችን ምን በላ የምንጠጣበትን። እንዲያውም ለዛ ነው ቅዱስ ዮሐንስ አፈወርቅ
ጌታችን መድኃኒታችን ኢየሱስ ክርስቶስ መዝገባችሁን ብል ነቀዝ በማያገኘው በላይ በሰማያት ይኑር የሚለውን ሲያስተምር ምን ይላል? ክርስቲያኖች የዛሬ ሀብታቸው ለነገ እንዲቆጥቡ የሚፈልጉት ከሆነ የዛሬ ንብረታቸውን ነገ መልሰው እንዲያገኙት የሚፈልጉ ከሆነ መልሶ ሊሰጣቸው በማይችል በአንድ የኔ ቢጤ እጅ ያሳርፉት ይላል። አሁን ቅድም አንተ እንዳልከው መስጠት ማለት ያ ለክርስቲያኖች በላይ በሰማያት የምናደርገው መጠበቅ። እንዲሁም በተደጋጋሚ ስለ ቁጠባ ሲነሳ አብሮ መነሳት ያለበት ሐዋርያው ቅዱስ ቶማስ ነው አይደል? ትልቅ መሬት ተሰጥቶት ቤተ መንግስት ገንባ ተብሎ እሱ ግን ያንን ቤተ መንግስት አንዲት ቅጠል ሳያነካ እዛ ጫካ ውስጥ ሙሉ ሀብቱን ለኔ ቢጤ ሲሰጥ ሲመጸውት ደግ ሲያደርግ ሰንብቶ መጨረሻ ላይ ባለጸጋ መጥቶ ቤተ መንግስት የታለ ብለው ትንቅንቅ ሲሆን ሐዋርያው ቅዱስ ቶማስ ወደ ላይ ወደ ሰማያት የእግዚአብሔር መንፈስ ነጥቋቸው ባለጸጋውም እሱም ሲመለከቱ ብዙ አዳራሾች ተሰርተው አየ። በታች የቶማስ የባለጸጋውን ገንዘብ ሲሰጥ በላይ በሰማያት አንድ ጡብ እየተቀመጠ ነበር ለዛ ባለጸጋ። ይሄ ክርስቲያናዊ የሆነው ደግሞ የቁጠባ መንገድ ነው። ስንሰጥ እንደማይጎልብን ጭምር ማመን። ምክንያቱም ሰው ቁጠባን ከስግብግብነት ጋር አብሮ ማያያዝ እንዳይኖርበት መስጋትም ያለበት ቆጠብን ማለት አንሰጥም ማለት አይደለም። ለነገ አስቀመጥን ማለት እኔ ስለሌላው ሰው አይመለከትም እሱ ለምን አይቆጥብም ማለት አይደለም። አንዳንድ ሰው እንዲህ አይነቱን መሰል አይነት ነገር ቁም ነገር መስሎ ላይ ይሰማው ይችላል። ሌሎቹም ደግሞ ቸልተኝነትም ጭምር ያለባቸው ለነገ ቅድም እንዳልነው ሚስ ኢንተርፕሬት ይደረጋል። ያለ አገባቡ ተተርጉሞ አንተ ለምን ትስገበገባለህ ይባላል እኮ ቀላል የማይባል ክርስቲያን። አሁን ለምሳሌ ለቤት ብሎ ሰው ሊቆጥብ ይችላል አይደል? አሁን አገልጋይ ሆኖ የቤተ ክርስቲያን ሰው ሆኖ ለቤቱ ነገ እየቆጠበ ሲያይ አይ ለቤት የምቆጥባት ገንዘብ አንተ ለነገ አትጨነቁ እያልክ አንተ ስለ ቤት ታስባለህ ይባላል። እንደዛ አይደለም አውዱ። ያላገባቡ የሚተረጉመው ሰው መንፈሱንና የቃሉን ሐሳብ የሚረዳው እሱ በመረጠበት መንገድ ነው። ግን ቸልተኛ መሆን አይጠበቅበትም አንድ ሰውና በታመነለት ነገርና ይሄ ነገ ቆጥቤው አምንበታለሁ ባለበት ነገር ላይ ታምኖ የሚቀጥል ከሆነ ያ ሰውዬ እየቆጠበ ሳይሆን ስስታም ነው የሚባለው። የቆጠበው ያስቀመጠው ነገር ኖሮት ለነገ ነገር ግን ከዛ ከተማመነበት ነገር በላይ ግን እግዚአብሔርን የሚያምነው ከሆነ ግን ያ ሰው ስስታም አይደለም፣ ያ ሰው ስግብግብ አይደለም። ነገ ያንን ቢያጣው መልሶ ሊሰጠው የሚችለው አምላክ እንዳለ የሚያምን ነው ብለን ልናየው እንችላለን። ትልቁ ጾር እኮ አሁን በነገራችን ቅድም የመነኮሳት ጾር ነው ስስት ስንል የምናነሳው ይሄን በእውኑ ለመነኩሴ ይሄ ይገባል። አሁን መቆጠብ ራሱ የሚለው ደግሞ ሌላ አውድ ነው። አሁን አንዳንድ አውዶች ካለው የሰውየው ለምሳሌ ባህታውያን፣ ገዳማውያን፣ መነኮሳት በእውነት ይህ አይነት ግብር ነበራቸው ወይ በዘመናት በአባቶች ታሪክ ብለን ብናይ ይህ አይነት ህይወት ብዙ አለ ወይ እንግዲህ ቅድም እንደማለት እንደሞከርኩት ከእውቀት ማነስ ሊመነጭ ይችላል። ግን በተለይ እንዲህ አይነት ህይወት ያላቸው ሰዎች የዕለቷን የሚኖሩ ሰዎች አሉ። የዕለቷን ኖረው ነገ እግዚአብሔር ሟሽነን ብለው ስለሚያስ መሞት አይደለም ምንኩስና ህይወት ማለት መሞት ነው። አሁን እንዳለው ስግብግብነት አይደለም። አሁን አባከማይቶ በሚሊዮን የሚቆጠሩ ብሮች ቁጠባ ላይ ባንኮቻቸው ላይ አስቀምጠው እንደምናየው እንደምንሰማው አይደለም። እውነት በእንዲህ አይነት ቁጠባ ከሆነ ትክክል አይደለም። እንዲህ አይነት ህይወት ለምን እነዛ ሰዎች ሞተዋል፣ በቃ በቅተዋል። ስለዚህ ያላቸውን ዛሬ እየኖሩ የዕለት የዕለቷን እያደረጉ መኖር ያስፈልጋል። ሌላው ግን ሁለተኛው ደግሞ ህይወት በትዳር በልጆች የሚኖሩ ደግሞ ሰዎች አሉ። ነገ በትዳር ህይወት የሚኖሩ ትዳር ያላቸው ልጆች ያላቸው ደግሞ ሰዎች አሉ። ይሄ ደግሞ ኃላፊነት ጭምር ኃላፊነት ሲሰጥ እንግዲህ እግዚአብሔር አምላካችን ዓርብ ስለሚፈጥረው ፍጥረት ከዕለተ እሑድ ጀምሮ ተጨንቋል ይላሉ አባቶቻችን። ከዕለተ እሑድ ጀምሮ መጨነቅ ያስፈልገው እኮ ዓርብ ስለሚፈጥረው ፍጥረት ነው። ዓርብ ለሚፈጥረው ክቡሩ ፍጥረት ከዕለተ እሑድ ጀምሮ 1 2 እያለ ቀን እየቆጠረ ሲሰራ ነበር። በአንድ እኮ ፈጥሮ ጨርሶ ማብቃት ይችል ነበር። ነገር ግን እግዚአብሔር የራሱ ዓላማና የራሱ ምክንያት አለውና ደግ አባት ልጁን እንደሚወደው ሁሉ ደግ አባት እግዚአብሔር ዓርብ የሚወደውን ደግ ልጁን ሲጠብቅ ከዕለተ እሑድ ጀምሮ ፍጥረቱን ፈጠረለት። ለሱ ሲያበጃጅቶ ለሱ እንዲሆኑት አድርጎ ነው የፈጠረውና ይሄን ማንሳት የፈለጉት ምንድነው እንዲህ አይነት ዓላማው ህይወት ያላቸው ሰዎች
ለምሳሌ ትዳር ያለው ልጅ ያለው ደግሞ ይህ ኃላፊነትም አለበት። አንዳንድ ምሳሌዎቻችን ድንገት ፍጹም የጠፋ እንዳይመስል መጠንቀቅ ስለምፈልግ ነው ይህንን ማንሳት የፈለግኩት። እና እንዲህ አይነት ህይወት ያላቸው ሰዎች ደግሞ ያ የመጣው ልጅ ኃላፊነቱ የኔ ነው ብሎ ማሰብ ያስፈልጋል። እንዳበላ፣ እንዳጠጣ፣ እንዳለብስ፣ እንዳስተምር ደግሞ ኃላፊነት ተሸክሜያለሁ ከእግዚአብሔር በታች እኔ ነኝ እኮ ያለሁት ለዛ ሰው እና ያንን ኃላፊነት አለመወጣት በራሱ ደግሞ ያስጠይቃል። ብዙ ጊዜ ይሄ ትምህርት ይሰጠናል። ትዳር መጽደቂያ ነው እንላለን። ልጆች መጽደቂያዎች ናቸው። ትዳርን መጠበቅ፣ ልጅን መጠበቅ፣ መንፈሳዊ ህይወታቸውን የተሻለ ማድረግ፣ እንዳይማረሩ ከእግዚአብሔር መንግስት እንዳይወጡ ማድረግም እኮ የዛ ሰው ኃላፊነት ወይም የቤቱ መሪዎች ኃላፊነትም ጭምር ነው። ስለዚህ እንዲህ አይነት ሰዎች ከቁጠባ ወይ ደግሞ ከመስራት መድከም፣ ሰነፍ መሆን የለባቸውም። ለምን? ኃላፊነት ስላለባቸው። የበለጠ ኃላፊነት ደግሞ እነዚህ ላይ ይወድቃል። እነዛኞቹ ለመንፈሳዊ ተጋድሎ በብዙ መልኩ ለመንፈሳዊ ተጋድሎ ሲጋድሉ እናያለን አይደለ? ይሄ እግዚአብሔር እንዴት አስደስተዋለሁ ነው የሚለው አይደለ? አንደኛ ቆሮንቶስ ምዕራፍ 7ን ስናነብ ያላገባ እግዚአብሔርን እንዴት አስደስተዋለሁ ብሎ ነው የሚያስበው እንጂ እንዴት እኖራለሁ፣ እንዴት ቤት ይኖረኛል፣ እንዴት ሀብት ይኖረኛል፣ እንዴት ቆጥቤ ገንዘብ ሰርቼ ቤት ሰርቼ እንዲል አይደለም። እግዚአብሔርን በምን መልኩ አስደስተዋለሁ ነው የሚለው። በተመሳሳይ ደግሞ ያገባ ሰው ደግሞ ሚስቱ እንዴት ደስ ይሄ ምን ማለት ነው? እንዴት አድርጌ አስደስታታለሁ? በደስታ ውስጥ እኮ መጽደቅ አለ። በእሷ ደስታ ውስጥ እሱ ሲወዳት ለእሷ ሲያደርግ፣ ለእሱ ስታደርግ፣ ለልጆች ሲያደርግ በዛ ውስጥ መጽደቅ ይመጣል እና እንደዚህ አይነት ሰዎች መቆጠብ ትልቁ ኃላፊነታቸው ነው። ሌላው መቆጠብ የሚለውን ኮንሴፕት ደግሞ በተወሰነ መልኩ አንዳንድ ሰዎች ከገንዘብ አውድ እናውጣውና እውቀታቸውን መቆጠብ፣ አቅማቸውን መቆጠብ፣ ይሄ መሳሳት በቃ ያልቅብኛል ብሎ መሳሳት አይነት ነገሮች ደግሞ አሉ። እንደዚህ አይነት ከሆነ ስግብግብነት የሚሆንበት አውድ ደግሞ አለ። ቁጠባ የሚብን አይቀጸለትም። ለዚህ አንዳንድ ሰው እንደዛ ብሎ ስለሚተረጉመው ነው ለማንሳት የፈለኩት። አይ መቆጠብ እኮ አለብኝ፣ ይሄ ሁሉን ነገር አይሰጥህም ይላል። እውቀትም ሼር አድርገኝ ስትለው አይ ሁሉም እኮ አይሰጥም፣ መቆጠብ አለብህ ይልሃል። እና ሪል መቆጠብ አለብን ወይ እንደዚህ አይነት ነገር ሰው ኃይሉን፣ አቅሙን፣ እውቀቱን ለሰዎች ለመስጠት እንዴት ነው የሚቆጠበው? እንዴት ነው የሚሳሰው? ስስታም የሚሆነው ለምንድን ነው? ብዙ ጊዜ ደግሞ ይሄ አሁንም በቤተ ክርስቲያን አገልግሎት ውስጥ የሚታይ ነው። እውነት ለመናገር ወይ ሁሉም አይሰጥም ተብሎ እንግዲህ በቤተ ክርስቲያን ትምህርት ካናላቅም ብዙ ነገሮች ምናልባት ደግሞ አይችሉም ተብሎ አንዳንዴ ያለ ሸክም ሲሰጥህም ትጎብጣለህና እንዳቅም ለመስጠት ታስበው ሊሆን ይችላል። ተቆጥቦ ቁጥብ ያሉ ነገሮች አሉና እንደዚህ አይነት የቁጠባ ሐሳብ የቁጠባ የሚለው ወርድም ከዚህ ጋር ከተያያዘ ተገቢ አይደለም። በእንደዚህ አይነት ደግሞ አውድ ካየ ነው መስጠት ያስፈልጋል። ሰው ክርስቶስ ያስተማረ ራሱን እስከ መስጠት ነው። እንኳን እውቀቱን እንኳን ሌላ ነገርን አይደለም፣ ሰው ራሱን መስጠት አለበት። ለሚወደው፣ ለሚያውቀው፣ ለማያውቀው ለሁሉም ያለውን ማካፈል ያለውን መስጠት እንጂ መቆጠብ፣ መሰሰት እንደዚህ አይነት ነገሮች ላይ ተገቢ አይደለም የሚለውንም ለመጨመር ያክል ነው። ያለ ሀሳብ እዚህ ላይ ጨምርበትና የጠቀለል ነው መዝጊያ አድርገን ደግሞ እንሄዳለን። ጥሩ የቁጠባ እንግዲህ ብዙ ስለሄዳችሁበት መድገም አልፈልግም። እንዲያው ለማንሳት ያህል ግን ቁጠባና ማግበስበስ ይለያያሉ፣ ወይም ደግሞ ኦቨር ኮንሳምፕሽንስ እና ቁጠባ ይለያያሉ። ቁጠባ ኃጢአት አይደለም። የራስ የሆነን መያዝ በነገራችን ላይ ኃጢአት አይደለም። የእግዚአብሔርን መያዝ፣ የሰዎችን መያዝ ወይም ደግሞ መክሊት ሆኖ ሲቆጠብ፣ መክሊት ለማትረፍ ነዋ ሲቆጠብ፣ እንደዛ ሲሆን ነው ችግር የሚሆነው። ለዚያ ነው አሁን ቤተ ክርስቲያናችን እኮ ስስት በጣም እንደማይጠቅም፣ ቸርነት እንደሚጠቅም፣ ንፉግነት እንደማይጠቅም ስታለማምደን መጀመሪያ እንደውም አስገዳጅ ሕግ አደረገችው አስራት በኩራት ብላ። ስለዚህ 100 ብር የተሰጠው 10 ብር ማውጣት ግድ ነው። 100 ብሩን ይዘህ ደሞዝህን ካስቀመጥከው በቃ የእግዚአብሔርን ወስደሃል ነው፣ ቆጥበሃልም አይባልም። እና ከዚህ ከስስት እኛን ለማራቅ ቤተ ክርስቲያን እኛን ለመቅረጽ የሄደችበትን ርቀት የሚያሳይ ነው። አስራት በኩራት፣ አስራት ማለት ያ ነው፣ ከ110 ነው። በኩራት ስራ ስናገኝ ለምሳሌ ልጆች ሲያገኙ ወላጆች የመጀመሪያ ልጅ የቤተ ክርስቲያን ነው። ስራ ሲገኝ የመጀመሪያው ደሞዝ የቤተ ክርስቲያን ነው። ግን አሁን የመጀመሪያውን ደሞዝ ይቅርና እንደው አስራቱንስ በስርዓት የሚያወጣ አለ ወይ?
ሄዶ ሄዶ አሁን ጽድቅ መስሎናል። በኩራት የሚለውን በእርግጠኝነት አሁን ብዙ ሰው ላያውቀው ይችላል። ግን ደግሞ ስራዬን አልባረክልንም እንላለን በኩራት ሳናወጣ። የመጀመሪያ ደሞዝ እንደውም እኮ ገና ልጅ ሰው ሲቀጠር በመጀመሪያ ደሞዝ እኔን ነው የምትጋብዘኝ ነው የሚባለው። የእግዚአብሔር መሆኑ ቀርቷል እና ከባድም ነው። በእርግጥ ስራ ዓለም ውስጥ ገባ ተማሪው። ግን በራሳችን ባከበርነው ዓለም ውስጥ የእግዚአብሔርን ትተን እንዲየቀለድን ነው እና እውነት እንደው ስራችንም እንዲባረክ ያ መሆን አለበት። በኩራት መውጣት አለበት። እንደገና አስራት በኩራት መውጣት አለበት። አስራት በኩራት ካልን በኋላ ደግሞ ስዕለት እንላለን፣ ምጽዋት እንላለን። ስዕለት አሁን ስዕለት ማለት ሰአለ ለመነ ነው። ስዕለት ማስገባት ማለት ልክ መስጠት። ይህንን እንደው ታድሶች ጉቦ ብለው ያነሱት በኩራትም ጉቦ ነው ማለት ነው። በዚህ አይነት መጽሐፍ ቅዱስ ላይ አስራትም ጉቦ ነው ማለት ነው። እግዚአብሔር ስራ ስለሰጠን ለሱም እናወጣለን። በጣም የወረደ አይነት አስተሳሰብ መሆኑን የሚያሳይ ነው። መስጠትን ሊያለማምደን ነው እግዚአብሔር እንዳንሰስት እና ይሄን ካደረክልኝ ይሄን አደርግልኝ ፈጣሪ፣ እኔ ደግሞ ይሄን አደርጋለሁ ብለን የምንሰጠው ነው እና የመስጠትን እንለማመድ ዘንድ ለእኛ ሆኖልን ቢያንስ እንድናደርግ የምንለምንበት ስርዓት ነው። እንደገና ምጽዋት አለ። በዚህ ሁሉ የበረታ ደግሞ እነዚህ ህግ ናቸው። ስዕለትን እንተወውና አስራት በኩራት ህግ ነው። ህግን መጣስ ደግሞ ኃጢአት ነው። ምጽዋት ደግሞ ትሩፋት ነው። ይበልጥ የምናገኝበት ነው ስንሰጥ፣ ሳንሰስት በሰጠን ቁጥር። እኔ ዳቦ ይዤ ፍፄ ርቦት ብቻዬን ከበላሁት በእውነት ስስት አጥቅቶኛል። ከከፈልኩኝ ግን መጸወትኩት ማለት ነው እና ለጽድቅ የሚሆነኝ ነው ይሄ በራሱና ቤተ ክርስቲያን እንዳንሰስት እንግዲህ ብዙ መንገዶችን እየቀረጸች እንዲያስተምራናለች። ስለዚህ አስራት በኩራት ወጥቶለት ተመጽውቶ አትርፈንበት ከዚያ መለስ የምንቆጥበው ቁጠባ እግዚአብሔር የባረከው ቁጠባ ነው በራሱ። ምክንያቱም እርሱ ራሱ ጥረ ግረህ ብሏል። ያ የምንቆጥበው ምን ይባላል? ዘር ይባላል። ገበሬ ሌላውን ይሸጣል፣ ዘሩን አይሸጥም። ዘሩን ከሸጠ ነገ ለማኝ ተመጽዋች ሊሆን ነው። ዘሩ የሚዘራው ነው። ስለዚህ ማንም ቢራብ የሚሰጠው አይደለም። ወይ በእግዚአብሔር የሚያምን እግዚአብሔር ይሰጠኛል ብሎ እግዚአብሔር የሚያደርግለት ታምረኛ ካልሆነ በስተቀር ዘር የሚቀመጥ ነው። ዘር ከሌለውማ ከሰረ በቃ። ከዚያ በኋላ ገበሬነቱ ራሱ አበቃ፣ ሁሉም ነገሩ ነው የሚያበቃው። ስለዚህ ዘርን መቆጠብ አያስኮንንም ነው። ከዚያ ላይ ያለውን ግን በተለያየ ማቀድ ያስፈልጋል። ፍትሐ ነገሥት ላይም ስለ ልብስም ስለ ዕለት መብል ያነሳል። ከዚያ ውጪ ለሌላው ግን አብዝታ ትጨነቅ ነው። ማቴዎስ 6:24 እስከ 34 እስካለው የሚሻግት ነገር አይቆጠብም። ልብስህ የማትለብሰው ከሆነ ለምን ትቆጥበዋለህ? መሰሰት ይሆናል የዛን ጊዜ። ዳቦ ቆጥበኸው ወይም ደግሞ ሰስተው ካስቀመጥከው ቁጠባ አይሆንም፣ እንትን ነው ይሻግታልና። ከሚሻግት ግን አውጥቶ መመጽወት ያስፈልጋል። ለዛ እኮ ነው ስትጸልይም የዕለት እንጀራ ስጠን፣ የዕለቷን ነው የሚፈልገው። አከማይቶ ቢሰጥ እንዳልኩ ይሻግታል፣ ይበላሻል፣ እንደ እስራኤላውያን ማለት ነው። እና ለነገ ግን ዳቦ ዛሬ ተገዝቶ ነገ ልጆች የሚበሉ የላቸውም ብሎ ማስቀመጥ እሱ ደግሞ የሚኮነን አይደለም፣ ለዚያ ታስቦ ነውና። ስለዚህ ደርዝ አለው ስንለይ እኛ ራሱ ልክ ያልሆነ የቱ እንደሆነ እንረዳዋለን። አንዳንድ ጊዜ እኮ ሰርቆም አምጥቶ ቁጠባ እያደረግኩ ነው የሚል አለ። ሰርቆ አምጥቶ መቆጠብ አይደለም መመጽወትም ያስኮንን ነው። በዚያ ሰርቆ ዘርፎ አምጥቶ የእርሱ አይደለምና እንዴት ይሰጣል? የራሱን ያልሆነ እንዴት ይሰጣል ሲጀመር? እና በዚህ አይነት መልኩ ይህ እንደውም በአመፃ አይነት አድርጎ ዮሐንስ ዘሰዋስው ያነሰዋል። ምኞቶችህን ሳይቆጣጠሩ ተቆጣጠራቸው ይልና መስገብገቡን በስድነት ለመቆጣጠር የሚሻ ሰው እሳትን በዘይት ለማጥፋት የሚሞክር አይነት ሰው ነው ይላል። እሳት በዘይት አይጠፋም ይብሳል እንጂ እና በዘይት ለማጥፋት እንደሚሞክር ነው ይላል። እና በአጠቃላይ ቁጠባ የሚለው ከስስት ጋር መገናኘት የለበትም። ወይም ደግሞ ስንቆጥብ ሰሳች መሆን የለብንም። ለሚገባው ነገር ማድረግ። ለምሳሌ ከሰው ሕይወት አይበልጥም ገንዘብ። ከገንዘብ የሚበልጡ ብዙ ነገሮች አሉ። የኛ ሕይወት ራሱ ይበልጣል። አንዳንዱ እኮ ቆጥቦ ሳይበላው ይሞታል። ሳይበላው ሞተ የሚባል ሰው ገጥሞን ያውቃል በየቦታው። እና ራሱ ገንዘብ አምላካችን ፍቅረ ነዋይና ስስትን ከሆነ የምንቆጥበው ስህተት ይሆናል እና ለማገልገያ እንደሆነ ለሆነ ፐርፐዝ እንደሆነ ለማደግ እንደሆነ እና ለጽድቅ እንደሆነ ታስቦ ከሆነ የሚጎዳ አይደለም። መስገብገብ ከሆነ ግን በእውነት ስሙም ራሱ መስገብገብ ነው እንጂ ቁጠባ ሊባል አይችልም። እና እንዲህ ከሆነ ይጎዳል ነው። ኤሳው የተጎዳው በዚህ አይደለ? በስግብግብነት በምስር ወጥ ብኩርናውን ሽጦ ጸጋውን በእንደዚህ አይነት ስግብግብነት የሚሸጣውን ብዙ ነው። በእውነት ለእንጀራ ሲል ጸጋውን የሸጠ ብዙ አለ፣ ከኛ ከአገልጋዮች ጀምሮ በፍቅረ ነዋይና በስግብግብነትና እግዚአብሔር ይጠብቃል። አሜን።
እንግዲህ ምን እናድርግ ወደሚለው መጨረሻው አሁን ተመልካቾቻችን አወቀን ሰማን ሁላችንም። መጨረሻው ሀሳብ ደግሞ የሚሆነው ምንድነው? ከዚህ ከስስት ህይወት እንዴት ልውጣ? ምን ላድርግ? አሁን እኔም ተቸገርኩ። በአንድም በሌላም ሁላችንም እንደው ስስት አጥቅቶናል። በተለይ ግለ ህይወት የኢንዲቪጁዋል ላይፍ በበዛ ቁጥር እንደው ካያችሁት እኮ ዓለሙ ሁሉ እኮ እንደዛ ነው። አሁን ለምሳሌ የመጀመሪያው 98 ላይ ስቲቭ ጆብስ አይማክን ሲያመጣ አይ የምትለዋ ኢንተርኔት ለምትል ነበረች። ከዛ ኢንዲቪጁዋሊዝም ኢንተረስት ምናምን የሚሉ ትርጉም ተሰጥቶት ኢንዲቪጁዋሊዝም በረታ። ስለዚህ ከዚያ በኋላ አይፎን፣ አይፖድ፣ አይፓድ፣ አይክላውድ በአይ ሆነ ሁሉ ነገር እና ሁሉ ነገር ያንን የሚያመለክትም ይመስላል። በእርግጥ ይሄ ኮንስፓይሬሲ ቲዮሪ ነው። እነሱ አሁንም ኢንተርኔት ለሚለው ኢንዲቪጁዋሊዝም ለሚለው ኢንፎርሜሽን ለሚለው ብለው ይገልጿታል። ግን ኮንስፓይሬሲ ቲዮሪ የሚናገሩ ሰዎች አይ የምትለው ኢንዲቪጁዋሊዝም የምታበረታታ ነው። ለዛ ነው ስልካችንን ይዘን ብቻችንን ነን፣ አይፓድ ይዘን ብቻችንን ነን እያሉ ይገልጹታል። ይሄ ደግሞ ለእኔ ብቻ ለሚለው ለስግብግብነት ህይወት ሰውን ሁሉ መርቶታል። ስለዚህ እኔ ካልሆነልኝ የሚል ነገር ሲመጣ ደግሞ ግሪድ እየተስፋፋ ይሄዳል። እንደዛ ይሆናል ነው እና ዘመኑ ሁሉ እንደዛ ነው። ሁላችንም ተቸግረናል። እንዴት እንውጣ? በጣም ጥሩ ጥያቄ ነው ለማለት ነው። ተሻገረው የሚለው ሲያሻግሩን እንደኛ አይነቱ ወጣ ነውና ሁላችንም እንዳላችሁት በሽተኞች ነን። ግን እንዴት አድርገን እንሻገረው የሚለው የተወሰነ ሀሳቦችን እናንሳና አሳይመንት መሞከር ሁላችንም እንግዲህ የልምምድ አንዱ ክርስትና ህይወት የልምምድ ህይወት ስለሆነ ዛሬ ከሰማን ሰዓት ጀምሮ ደግሞ የተወሰኑ ቀስ በቀስ እየተለማመድን ህይወት ለውጥ እንድናመጣ ይረዳናል። የሰሞኑ ውይይቶቻችን ደግሞ እኛ ራሱ ችግሮች አሉብን። ችግሩን ለማውራት ብዙ ጊዜ እንፈጃለን። ለመፍትሄው ነው እንግዲህ እግዚአብሔር ይሰውረን። አንዳንዱ እውነት ለመናገር መፍትሄዎቹ ከወደቁት ሰዎች የምናገኛቸው ናቸው። ታሪካቸውን አንስተን እስካሁን ስንወያይባቸው ነበር። መፍትሄዎቹን አግኝተውታል። አሁን የአዳም እውነት ለመናገር የስስቱ መፍትሄ ጌታው ነበር፣ ክርስቶስ ነው። ሌላ ምንም ነገር የለውም። ያው ክርስቶስ ብለን በማዕቀፍ በትልቁ ጠራ ነው እንጂ አዳም የወደቀበት የስስትን ምግብ ምክንያት አድርጎ ጌታ ይፈወስበት ዘንድ የሰጠው ዲያብሎስ የፈተነውን ዳቦ አይደለም። ዕፀ ሕይወት የተባለውን የራሱን ቅዱስ ስጋና ክቡር ደም ነውና ስስታም የሆነ ሰው መድኃኒቱ እውነት ለመናገር አንደኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ። በነገራችን ላይ መፍትሄ ነው ብለን ሁሌ ነው አይደል ቅዱስ ቁርባን የምናነሳው ስለሆነ ነው። በነገራችን ላይ በቃ ይሄ በደንብ ክርስቲያኖች ማመን አለባቸው። ከሱ በላይ ሊሆን የሚችል ምንም አይነት ነገር እንደሌለ ምን ነው ማድረግ ያለብን እንጂ እሱን አውቀዋለሁ እስኪ ሌላ ነገርኝ የምንለው አይነት መፍትሄ አይደለም። የአምላክ ስጋና ብዙ ሰው ይላል እስኪ ቆይ ግን እሱ እንኳን አልጠፋኝም እና ሌላ ግን መፍትሄ ይላል እና እሱ ትልቁ ዋነኛው መፍትሄ ከሱ በኋላ የሚመጣ መፍትሄ ራሱ ወደዛ የሚያወጣ እሱ ቢታወስ የመጀመሪያው ጥሩ ነው። ሁለተኛው መፍትሄ ቃል እግዚአብሔር ነው። ራሱ ጌታችን ኢየሱስ ክርስቶስም ሲፈተን ባቀረበለት በእንደዚህ አይነቱ ፈተና ወይም በዳቦ ሰው አይኖርም፣ በምትሳሳለት ነገር ህይወትህ አይቀጥልም፣ በእኔ ቃል ነው። የቃል እግዚአብሔር ደግሞ አንደኛ ትምህርት ነው፣ ሁለተኛ ራሱ ክርስቶስ ነው። በዛም መታለፍ ይችላል። ሶስተኛው እንደ አሳይመንት ወስደነው እንደው ብንኖርበት ግን ማህበራዊ ኑሮ ስስትን ያጠፋል። አንዱ የሐዋርያት ማህበር ጸንቶ አብቦ ሌሎች ሰዎችንም ጓግተው እንዲገቡበት የሚያደርገው ህብረታዊነቱና አብሮ የሚኖርበት ህይወት ነው እና ምንም ነገር የሚያሳሳ ነገር የለም። የመነኮሳት ራሱ እኮ በነገራችን ላይ ጾራቸው ስስት ነው ሲባል ምንም ነገር ሲገቡ ወደ ህብረቱ ሁሉን ነገር ሰጥተው ነው የሚገቡት። ከዛ በኋላ ያ ኩባያ ይዞት የገባው እሱ ኩባያ አይደለም፣ የገዳሙ ኩባያ እና ስስቱ የሚፈትነው መቼ ነው? ገብቶ በሌላ በሱ ኩባያ ሌላው ሰው ሲጠጣ ይሄ ኩባያ እኮ የኔ ነበር እያለው እና ማህበራዊ ህይወት ውስጥ በደንብ የዘለቀ አይነት ሰው አይታችሁ ከሆነ ወደ ገትን ሲመለስ ይሄ ሰው ዓለምን ሁሉ ቢያተርፍም ይጠቅማል ነፍሱን ካለ አይደል? እሱ ጥቅስ ነው በጣም እና ያ ሀብት ነበረው እኮና በሙሉ ሸጦ ሰጥቶ ነው። ለምን
እንዳይመለሰው ነው በስስት እንዳይመለስበት ከማሰብ ነው እኮ የሚመነጨውና አባ ጳውሊ ያ ባለጸጋ ራሱ የማቴዎስ ወንጌል ምዕራፍ 19 ላይ ያለው እኮ ተመሳሳይ እኮ ገንዘብህን ትተና አለው አላዋጣውም ብዙ ባለጸጋ ነበር ፍጹም ልትሆን ብትወድ ከዚህ በኋላ በገንዘብህ የሚመጣው ብቻ ሳይሆን ምንም አይነት ነገር እንዳያስተ የምትፈልግ ከሆነ ሁሉን ሽጠ ተከተለኝ። በዚህ አይነት መልኩ ስናየው አንዱ አሁን ያጣነው ትልቅ ኢትዮጵያዊ ሴት ቢኖር የጋራነት የማህበራዊ ህይወቶቻችን በተለያየ ምክንያት ተበታትኗል በቃ ሰው እና አሁን ያንን መልሶ ማህበራዊ ህይወቱን ገንብቶ ማግኘት በጣም እየከበደው ነው። ስለዚህ ሳይወድ በግዱ ትላንትና ከምሳ አንተ ቤት የምበላ ከሆነ ራት አንተ ቤት እናንተ ቁርስ እኔ ጋር የምትበሉ ከሆነ ስንበተን እማስበው አሁን ለቁርሴ ብቻ የለም አንተ ራትና ምሳዬን ይዘህብኝ ሄደሃል። ስለዚህ ቁጭ ብዬ አስባለሁ ወይ ቁርሴን ለሶስት ላርጋ ትላለሁ ወይ የሆነ መፍትሄ እፈልጋለሁ እና ይሄ ማህበራዊ ህይወት ራሱ መታጣቱ ለስስትነታችን በጣም እየጨመረ የመጣ ነው። ስለዚህ ማህበራዊ ህይወት ደግሞ አለ። አሁን ለምሳሌ ጽዋው፣ ሰንበቴው፣ በሰንበት ትምህርት ቤቶች ያሉ አጋፔ መርሃ ግብሮች በጣም እኮ ነው የሚገርመው። ቤተ ክርስቲያን ውስጥ ያለ የጽዋና የዝክር ዳቤ ብቻ በልቶ እኮ የሚኖር ሰዋል ምንም ሌላም በልቶ የሚያድረው ሰው ያጣ እና ቤተ ክርስቲያን ስስትን ልታጠፋበት የምችልበትን መንገዶችም ጭምር እንዲህ የምንመለከታቸውን ህይወቶች ማድረግ ብንችል ከዛ በተጨማሪም ደግሞ አሁን ብንችል ቤታችን ሁላችንም በዛብን የምንለው ነገርም ሊኖር ይችላል። ለምሳሌ ልብስ ሊሆን ይችላል፣ ቲሸርት ሊሆን ይችላል፣ ቁንጣ ሊሆን ይችላል፣ ውስጥ ልብስ ሊሆን ይችላል። እስኪ እንቁጠረው እንደው በሳምንቱ ምን ያክል ያስፈልገናል ብለን የማያስፈልገንን እንስጠው። በቃ ከኛ ይውጣ ቢያንስ እንኳን። አንዳንድ ሰው ስስቱን በነገራችን ላይ የሚገዳደረው መስጠት እየፈለገ ነገር ግን አይ ምናምን የሚለው ይጠቀምበት ይሆን አይሆን ብሎ ይጠይቃል። አሁን አንተ የምታረገውን ሸሚዝ ለሆነ ሰው መስጠት ፈለግና ግን እኮ አያረገው ብሎ ቁጭ አድርገዋል እና ያ እውነት ለምናገር ወጥቶ ያ ሰው ያድርገውም አያድርገውም ይረገጠውም የልበሰውም አይልበሰውም ከኛ አይመለከትም። በቃ የኛ መስጠትና መስጠት ብቻ ነው እና የመስጠትን ህይወት መለማመድም ቢያንስ በዚህ ሳምንት ላይ በተወሰነ መልኩ ማድረግ ብንችል አስራት በኩራት እየተባሉ ቅድም ሲነሱ የነበሩትን ነገሮች የወሩ አጋማሽ ላይ ልንሆን እንችላለን። የጾሙም እንዲሁ ማለት ነው። ሰሙነ ደብረ ዘይት ላይ ስለሆነን ማለት ነው። በዚህም ወቅት ደግሞ አስራቱን በኩራቱን ያላወጣ ሰው ካለ በቃ ማውጣት ቢችል በቃ ቢያንስ እቺን ሳምንት የሆነ የሚወጣን ነገር ይኑር። ይሄንን በሙሉ አደርጋለሁ ያለ ሰው ደግሞ ካለ ትልቁን የሆነውን ራሱን መስጠት የሚችልበት ነገሮች ላይ ራሱን ያሳትፍ። የበጎ አድራጎት ተቋማት ሊሆኑ ይችላሉ። ቤተ ክርስቲያኑን፣ ጉልበቱን፣ አስተሳሰቡን የሚፈልግበትን መንገድ ላይ መሳተፍ ቢችል ስስትን ቢያንስ በተወሰነ መልኩ በዚህ ማጥራት ይችላል ብዬ አምናለሁ። በጣም ጥሩ። እግዚአብሔር ይስጥልኝ፣ ቃል ሕይወት ያሰማልኝ። እውነት ነው። በቃ ትልቁ አቅም በነገራችን ላይ የክርስቶስ ፍቅር በልቡ የገባ ሰው እንዴት ብሎ ስስት አለ። አንዳንድ የእግዚአብሔር ፍቅር በልባችን ሲጠፋ ነው እኮ በጣም ስግብግቦች የምንሆነው እና እኔ ሪል በእውነት እግዚአብሔርን እንወደዋለሁ። በቃ ሪል እና ይሄ በቃ ክርስቶስ ፍቅር ገብቶናል የሚለው በጣም ራስ ምታት ይሆንብኛል። እውነት ያ ቢኖር አንዳንድ የምንሳሳው ነገር ከሱ ሲበልጥ ታየዋለህ። ለምሳሌ በጎ በማድረግ ውስጥ የሚገኘውን በረከት ስታስብ የታመመ የጠየቀ የተራበውን ያበላ ይላል አይደል? እኔን እንዳበላ ቁጥር እኮ ነው። ስለዚህ አንድ የተራበ አበላ ማለት ክርስቶስን አበላ ማለት ነው ብሎ ማመን ይፈልጋል። ያ ፍቅሩ ግን ሲገባ ነው፣ ክርስቶስ ያደረገውን ፍቅር ሲገባ ነው። እና ከሱ ፍቅር የሚበልጥብን ምንም ነገር እንዳይኖር በተቻለን አቅም ጉዳያችን ቢሆን የእሱ ፍቅር ቢበልጥ፣ ስለዚህ ንጽጽራችን እሱ አይሆንም ማለት ነው። ቦታ ላይ አናስቀምጠውም ነዋያቱ ምናምን ምንም። ስለዚህ ለዚህ ነው ክርስቶስም ሲመልስ ቀደም እንዳልከው ሰው በእንጀራ ብቻ አይኖርም፣ እግዚአብሔር ቃሉ ራሱ ምግብ ነው። ስለዚህ ራሱ ምግብ ነው ማለት ነው፣ ፍቅሩ ምግብ ነው። ያንን አስበን እርግጥ በትክክል መኖር ከቻልን ስስትን ማስወገድ ከኛ ህይወት ውስጥ ማስወጣት እንችላለን። ፍቅሩ እየገባ ስትሄድ የዓለም ከንቱነት በተቃራኒው ደግሞ እየገባ ይሄዳል። የክርስቶስ ፍቅር ሲገባን የዓለም ከንቱነት ሐዋርያት አባቶቻችን ሁሉን ነገር ትተው እንዲከተሉት ያደረጋቸው እኮ አንዱ ነገር የሚከተሉት ማን እንደሆነ እያወቁት በመጡ ቁጥር አይደለ?
ነገሩ እየገባቸው በተለይ በኋላ ደግሞ ተመልሰው እኮ ወደ ስራቸው ገብተው ነበር አይደል? ከተሰቀለ ካለ በኋላ ተመልሰው ወደ ነበሩበት ህይወት መጥተዋል። ከገቡ በኋላ ግን በትክክል የጠራቸው ማን እንደሆነ ከተረዱ በኋላ ግን ያንን ህይወት አልፈለጉትም። በቃ በትክክል ክርስቶስን ህዝብ ወደ ማጥመድ ያዘን የሄዱት ማለት ነው። ስለዚህ በእውነት የእግዚአብሔር ፍቅር በእኛ ውስጥ ከገባ የክርስቶስ ፍቅር በትክክል ከተረዳ ነው አሁን የምንለው የዓለም ነገር ከንቱ የሆነብንና ለምንም ነገር መሳሳት መጓጓት ሁሉ ይሄዳል። ሌላው ሁለተኛው ነጥብ ደግሞ በእርግጠኝነት ሟቾች መሆናችንን ማመንና መቀበል ያስፈልጋል። ብዙ ጊዜ ስግብግብ የሚያደርገን ሟችነታችንን እንረሳለን። የምንረሳው አውቀን አይደለም፣ እናውቀዋለን እኮ ሁሌም በወሬው ምናምን ሟችነት እንላለን። ግን ሪል ሟችነታችንን ማወቅ መገንዘብ ማመን ያስፈልጋል። እንሞታለን፣ አንዳንዴ ሳንበላው እንሞታለን። የትኛው እስቲ አሰባችሁ ታውቃላችሁ? የትኛው ንጉስ ሲሞት የትኛው ባለሀብት ሲሞት ነው ፎቁን አሸከማችሁኝ ቅበሩኝ ያለው? ወርቁን ገንዘቡን አሸከማችሁኝ ቅበሩ ያለው? በቃ ያበቃል፣ ሰውነት ያበቃል ማለት ነው አይደለ? ለትል ብቻ ተላልፈህ ትሰጣለህ እዛ ውስጥ ሆነ እና ማንም ሰው አይከተልም። ያ ሁሉ የሚያጅብ አይከተልም፣ ያ ሁሉ ወርቅ ገንዘብ አይከተልና ሪል ሟች ነኝ። ስለዚህ ከሰው ጋር ልኑር ብለህ ማሰብ ስትጀምር እውነቴን ነው የምነግራችሁ ስስታችን እየራቀልን የሚሄድ እድሉ ሰፊ ነው የሚሆነው። እንደውም አንድ ይህንንም በሆነ በትዕቢት ላይ ሳነሳው ነበር። በጣም አቅም ኖሯቸው በቃ ዝም ብሎ በስራ በገንዘብ ብቻ በማሳብሰብ ምናምን ይኖር የነበረ ሰው እንዲህ በጣም ታሞ መከራ ውስጥ ይገባል እና በሆነ አጋጣሚ ግን እግዚአብሔር ያሽለዋል፣ በቃ ያድነዋል። እና እንደ እንትን የሚያነሳው ሁሌ በቃ ከዛ ሰዓት ጀምሮ መኖር የምጀምረው ለሰው ነው ብሎ የተነሳው ልክ ከዳነባት ቅጽበት ጀምሮ። ስለዚህ ያ ሁሉ የተስገበገበበት እንዳላደነው አወቀ። ቤቱ፣ ንብረቱ፣ ገንዘቡ፣ የከበቡት ነገሮች ሁሉ እንዳልፈወሱት አወቀ። ስለዚህ አሁን የሚሻለኝ በቃ ኖሬ መሞት ነው ፈልገው። አይ ሟች መሆንን መረዳት ማለት እንዲህ ሲሆን ነውና እኔ ሟች መሆናችንን በትክክል ከተረዳን ስስታምነትን እያራቀን መሄድ እንችላለን። ሌላው እንግዲህ ምናልባት ይሄ በቀጣይም እንግዲህ ይሄ ፕሮግራማችን አንዱ ይዘቱ ልምምዶችንም በዛው እየሰጠን የሚሄድ ነው። ለምን ሳምንታዊ መርሃ ግብራችን እንደመሆኑ መጠን ክርስቲያናዊ ልምምዶችም አብረው እየዳበሩ ቢሄዱ የምንመክርበት ስለሆነ አንዱ የዚህ ሳምንት ልምምዳችን ደግሞ ከመስጠት ጋር የተያያዘ ስስትን ከማስወገድ ጋር የተያያዘ እንዲሆን በዚሁ አጋጣሚ ለሁላችንም የቤት ስራውን እንሰጣለን። አንደኛው መንገድ ምንድነው? ኃጢአት የሆነውን መተው። ኃጢአት መተው ማለት ነው አስራተ በኩራት ኃጢአት ነው ለመክፈል በቃ ሁላችንም ላይ ያለ እንትን ነው። ከዚህ ስንጀምር አንድ አሳይመንታችን ይሁን። ሁለተኛው ቤታችን ውስጥ ያሉ እቃዎች ይሄ ማንጠቀምባቸው ዝም ብለን በቃ የሆነ ቀን አደርገዋለሁ እያልን ዝም ብለን የምናከማቻቸው ነገሮች በምንችለው አቅም እስቲ በመስጠት ደግሞ የሆኑ ልምምዶች የማረጊያ ሳምንቶቻችን ቢሆኑ እነዛ ከዛ በኋላ ህይወት እየሆኑ የሁሌ ስራዎቻችን እየሆኑ ይሄዳሉ። እንዴት አድርጌ ለወጣ ብለን የምናስብ ሰዎች ቀስ በቀስ ልክ እንደዚህ አሁን ትንንሽ ያላቸው ነገሮች እነዚህ አሁን ያላችሁን ለምሳሌ መጽሐፍ ቅዱሱ የሚለው ሁለት ያለ አንድ ስጥ ነው። እሱን ስጥ አላለም። ምን ያለ ካሉ ከተከማቹት ከተቆለፉ ከበሰበሱት እየሸተቱም ካሉም ሊሆን ይችላል። አጥበው የሚለብሱ ሰዎች ደግሞ አሉ ራቆታቸው እና ለነሱ እንኳን ለመስጠት ዝግጁ የመሆን ነገሮች እንዲኖሩ ነው። ያው ጾሙ ትልቁ የሚያካትታቸው ነገሮች ጾም፣ ጸሎት፣ ስግደትና መጽዋዕት ናቸውና እነዚህ በጣም አብረው የሚሄዱ ናቸው። ስለዚህ አንዱ መጽዋዕት የዚህ ደግሞ መርሃ ግብር አሳይመንት እንዲሆን በዚሁ አጋጣሚ ለማሳሰብ እወዳለሁ። እኔ አንድ ተሞክሮ ላንሳ። አንዴ እንዲሁ ለሱባኤ መቼስ ገዳም ደረስ ብለን እንመጣ የለ እና ሲሄድ እንደው በዚሁ አመት ነው እንግዲህ የስስት ተሞክሮዬን ነው ማካፈላችሁ። ያው ምን እናድርግ አይደለ በስስት የወደቅን ሰዎች እንግዲህ ሲኬድ መጀመሪያ ፕላኑ የነበረው እቅዱ የነበረው በበሶና በዳቤ ለመቆየት ነበረ እና እንደዛ ሆኖ አይቻልም። ለካ እንዲህ ገዳማውያን እንደዛ እየታገሉ የሚኖሩት ለካ እንዲሁ ዝም ብሎ የሚቻል አይደለም እና እዛ የሚከናወነው ነገር አገልግሎቱም ህይወቱም ምኑም እንደቀጠለ ሆኖ እኔ የራሴን እንደው ለመናገር እናፍቅ ነበር 12 የሚመጣበትን
19 የሚመጣበትን 21 የሚመጣበትን ለምን እንደሆነ ታውቃላችሁ? በ12 በ19 በ21 ዳቦ ይዞ የሚመጣ ይጠፋ ወይ ከገዳሙ ተጋግሮ ይዞራል እና እንትን በቃ እንጀራ ምን ሳንበላ ለዛች ትንሽ ቀን ያልነው እንናፍቅ 12 19 ግን ቅዱስ ሚካኤልና ቅዱስ ገብርኤልን እዚህ እኮ እንደው ትዝ በማይሉን መጠን እዛ በደንብ ትዝ ይሉ ነበርና አንድ ቀን ማረሳው በጣም እርቦኛል ታገልኩትና ከዛ አንድ አባት ኑ እስኪ አሉኝና ዳቦ አስያዙ። እንደው ስስቴን አይተዋል። አንድ ሳነሳ ጨምሩ አሉኝ። ጨመርኩኝ። ከዛ በኋላ እንዴት እንደደበቅኳት ያችን በአንድ ላይ እንትን የሚባልበት የሚታረፍባት ቦታ አለች። እኔ እንግዲህ አጋጣሚ ብዙ ሰው ጥቁር ዳቦ ይወዳል አይደል? የስንዴ ዳቦ። እኔ ደግሞ ለሱ ብዙ ፍቅር የለኝም፣ ለነጩ ነው ማደላው እና ጥቁሩን እንኳን እንዴት እንደሰሰትኩት እዚህ ከተማ ላይ ማላየውን እና ሌሎቹ አይተው እንዳላካፍል እንደኔ እንግዲህ ሱባኤ ይዘው ነው እዛ የተቀመጡት እንዳላካፍል ሰስቼ እንዴት ደብቄ በነጠላዬ ቦርሳዬ ውስጥ እንደከተትኳት አውቃለሁ። እና ቦታው ላይ ሲኮን ለካ ያሰስታል በጣም። ከዚያ አንዱን በልቼ ጠገብኩኝ። እንግዲህ ሆድ እንዳስለመዳችሁት አይደል? በዛ ወቅት ላይ አንድ ጊዜ ከበላችሁ ስለለመድ 6 ሰዓት እኮ መብላት ስለለመድን ነው የሚርበው እና ስለለመደው ከዛ በላይ አልፈለኩም መብል። ከዛ ቆጨኝ። ለዚህ ነው እንዴ ብዬ መታገስ ያቃተኛች ሰዓት ብዬ በጣም ተቆጨው እና ለዚያ ነው አበው ፍቅረ ነዋይን በጸሊያ ነዋይ ትዕቢትን በትህትና ስስትን በትዕግስት ይላሉ። ስስት የምንሰስትባት ጊዜ በተለይ ከሆድ ጋር በጣም ጥቂት ነች እና በትዕግስት ያችን ጊዜ ካለፍናት ከዚያ በኋላ እንደዛ አንሆንም። አሁን 6-9 ሰዓት መብላት የለመድን 9 ሰዓት ላይ በጣም ሊርበን ይችላል። ያችን በትዕግስት ካለፍን ግን እስከ 11 እስከ 12 መቆየት እንችላለን። ሆዳችን ይለምደዋል ራሱ። ጌታችንን የፈተነው ዲያብሎስ ምን ብሎ ነው? 40 ቀን 40 ሌሊት ጾመ እና ተራበ ይላል። መራቡን ሲያውቅ ነው። ያቺ ረሃብ ሰዓት አለች። መራባችንን ሲያውቅ በስስት ይፈትነናል ዲያብሎስና ትልቅ ፈተና ነው። አንድ አባት በመጻሕፍተ መነኮሳት ከልጅነት ጀምሮ ስንሰማው ያደግነው ታሪክ አለ። አንድ መነኮስ በጣም ሰስተው እንቁላል ያምራቸዋልና ዲያብሎስ ራሱ ይደነቃል። አንዳንድ በስስት ስልታችን በምንሰስትበት ስልት እሱ ምግብ አይበላማ። ስለዚህ እኛ ለምግብ እንዴት እንደምንሰስት አይቶ ይደነቃልና ይሄ ታሪክ የሚጠቁም ነው ያንን እና በጣም ሰስተው እንቁላል ለመብላት አብይ ጾም ነው። ከጠበሱ ሽታው ገዳማውያኑን ይጠራል። ስለዚህ በጧፍ እንቁላሉን ሳይሰብሩት ይጠብሱት ጨመር ሽታው እንዳይወጣ። ከዛ አበምኔቱ መጡ አዩቸው። ከዛ ከፈቱባቸውና ምን ነው አባ ምን ነው ብለው ቀኖና ሊሰጧቸው ሲገስጿቸው እኛ አባት ከስተት ለማምራት ሰይጣን አሳስቶናል። ለካ ሰይጣን ደንቆት ይሄ ዘዴ በመስኮት ያያልና አረኔችን ዘዴ ካለ ዛሬም አላወቅኳት አለ እና የስስታችን መጠን ዲያብሎስን እንኳን ካለ ዛሬም አላወቅኩት የሚያስብል ነው። አንዳንድ ጊዜ ምን ሰስትበት መንገድ ተደብቀን ምንበላበት መንገድ ምንስገበገብበት መንገድ እና ከጽድቅ መንገድ ደግሞ የሚያሸሽ ነው። በክርስትና እንግዲህ ምህረት ስጋዊ፣ ምህረት ነፍሳዊ፣ ምህረት መንፈሳዊ አለ። ምህረት ስጋዊ ቆርሶ ማብላት፣ ቆርሶ ማጉረስ፣ ቀዶ ማልበስ ይላሉ አባቶች። ምህረት ስጋዊ እርሱ ነው። ከምህረት ስጋዊ የሚያሸሸን ነው። ከፍለን እንዳናለብስ ቀደን እንዳናለብስ ቆርሰን ደግሞ እንዳናጎርስ። ምህረት መንፈሳዊ ለጽድቅ ለድህነት ማብቃት ነው። ቅድም ፍልጽ ያድርገው በጣም ተገቢ ነገር ነው። ሰው እንዳይድን አውቆ ዝም ማለት በእውነት ክፋት ነው እና አንዳንድ መምህራን እንደውም በዚህ ይኮነናሉ። መልካ ክርስቶስ የሚባሉ አንድ አባት ነበሩ። በጣም አዋቂ ናቸው፣ ሊቅ ናቸው፣ ግን አያስተምሩም፣ ተማሪን አያስተምሩም። መክሊት የተባለው አንድ እሱ ነው በእውነት እና ነፈጎ ሊቀ ትጉሃን ኃይለ ጊዮርጊስ የግቢ ገብርኤል የሰንበት ትምህርት ቤት ፍሬ ናቸው እሳቸው እና 5 ነገሮች ያለ ተቃራኒያቸው ያምራሉ ይላሉ። ሽበት ያለ ቅሌት፣ ሀብት ያለ ስስት፣ ትምህርት ያለ ምቀኝነት ብለው ይቀላቀላል። ሌሎቹ ቁመት ያለ ጅልነት የሚሉትን ልተዋቸው። ትምህርት ያለ ስስት ማነው? ያለ ምቀኝነት። አንድ ሰው አውቆ ከተመቀኘ በእውነት አስቸጋሪ ነው። ያወቅነውን ለመስጠት መጓጓት አለበት። ምህረት መንፈሳዊ ነው። ይሄ ድህነትን የሚያሰጥ ለሰው ከሆነ በተለይ ምህረትን የሚያሰጥ ከሆነ መጓጓት አለብን እና እኚህ መልካ ክርስቶስ ሰስተው የተቀመጡ ነበሩ እና በኋላ ዘመን ላይ እውቀታቸው ሁሉ ከሞቱ በኋላ ነፍሳቸው ከስጋቸው ስትለይ መልአከ ሞት ተልኮ ከእግዚአብሔር ካረፉ በኋላ እንደ ጤፍ ብናኝ እንደ ስንዴ
ብናኝ ካፋቸው ውስጥ ወጣ አለ። ስለዚህ እንደ መምህር ሳይሆን እንደው ጻድቅ ቢሆንም እንደ መምህር ሳይሆን እንደ ህዝባዊ ገቡ፣ ማይረጋቸው ተገፉ። ባለ 100 ከሆኑ ባለ 30 ነው ገቡ። በምቀኝነት ብቻ በስስታቸው ብቻ ትምህርትን በመሰሰታቸው እና መሰሰት አይገባም ነው። ይሄ ምህረት መንፈሳዊ ይባላል። በተለይ መምህር ሆኖ አገልጋይ ሆኖ ክርስቲያን ሆኖ ለማምጣት የሚሄድ መሆን አለበት። ለራሱ ሰስቶ የሚይዘው እውቀት ድህነት የለው። ነፍሳዊ ደግሞ ነፍስን አሳልፎ መስጠት ነው። ስለ እርሱ መሞት፣ ስለ እርሷ መሞት እና ይሄ በመስጠት ነው ይበልጥ የሚያድገው። ሌሎች ምግባችንን መስጠት ስንችል ነው ያንንም መስጠት የምንችለው እና እንደዚያ የሚያደርጉትን ህይወታቸውን ሳይሳሱ ሰጡ አይደል የምንላቸው። አለመሳሳት ነው። ለህይወት እኮ አይሳሳም እግዚአብሔርን ሲያገለግል፣ ለሆዱ አይሳሳም፣ ለእንትኑ አይሳሳም ይባላል እንዲህ አይነት እና እንደዚያ ማድረግ ያስፈልጋል። ምህረት ስጋዊ፣ ምህረት ነፍሳዊ፣ ምህረት መንፈሳዊ የሚያሳጣ ነው በራሱ ስስት። ትልቁ ድል መንሻው ትዕግስት ነው እና ያቺን በተለይ የምንሰስትባትን ጊዜ ካለፍን መተዛዘቢያ እንተዛዘባለን። ስንት ነጋዴን ጋር ተዛዝበናል እስከ ራሳችን ጋር ዘሌ ቅድም እንዳልከው በኮቪድ ጊዜ ያቺ ጊዜ ስታልፍ ግን እንደው በትዕግስት ብናልፋት፣ በእምነት ፍፄ እንዳልከው ብናልፋት ያችን ወቅት ለዚህ ሁሉ ትዝብት አንበቃም ነበረ እና ትዕግስት በጣም ወሳኝ የሚሆነው ለዚህ ነው። እግዚአብሔር ስጥልን፣ ቃላት ያሰማልን። ሁላችንም እንግዲህ ሚስጥሩን እውቀቱን የገለጠልን ወደ አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በተቻለ አቅም እንግዲህ እርግጥ ነው የቤተክርስቲያን ትምህርት የቤተክርስቲያን እውቀቷ በጣም ሰፊ ነው። የኛ መጨረሻ አይደለም እና በዚህ ዙሪያ ላይ ወይም ደግሞ በምናነሳቸው ሁሌም በምናነሳቸው የመንፈሳዊ ውይይት ርዕሶች ላይ የዚህ የሚሰጠው ትምህርት የመጨረሻ ጥግ በቃ ከዚህ ሌላ ትምህርት ሌላ እንትን የሌለ መስሎ እንዳይሰማችሁ አደራላለሁ። እቺ ትንሿ ናት። እናንተ ደግሞ የበለጠ ቤታችሁ የምታነቡበት ሌሎች አባቶችን ሊቃውንትን የምትጠይቁበት እድል መፍጠሪያ መርሃ ግብራችን ነው። የኛ መርሃ ግብር የሆኑ ሀሳቦችን አንስተን ሰዎች በተቻለን አቅም ቀለል ባሉ አንደበቶች ሰዎች በሚረዱት መንገድ ለማውራት የምንፈልገውም ሰዎች በተቻለን አቅም ወደ መንፈሳዊ ሕይወት የምናድግበትን አቅም እንድንጨምር እንድናሳድግ ከመፈለግ የሚመነጭ ነው። ስለዚህ አድማጭ ተመልካቾቻችን ሕይወታችን ላይ የሰራን እንድንሄድ በዚሁ አጋጣሚ አደራ እያለን፣ እውቀት ግን እዚህ ብቻ የተገደበ ሳይሆን ቤተክርስቲያን በጣም ብዙ ነው፣ ያልተነኩ በጣም ብዙ። አሁን በዚህ ዙሪያ ላይ ሌሎች ደግሞ አባቶች ሊቃውንት ቢመጡ በሌላ አውድ በሌላ መንገድ የሚደንቅ ምስጢር የሚገልጡ አባቶችና ወንድሞች ይመጣሉ ደግሞ እና ቤተክርስቲያን ሀብቷ ብዙ ነው፣ እዚህ ጋር ብቻ የተገደበ እንዳልሆነ አደራ እንድትሉን በዚሁ አጋጣሚ ለማሳሰብ እንወዳለን። ሰንበት ትምህርት ቤታችን አገልግሎቱን በተቻለ አቅም ከዚህ በኋላም በተለያዩ የዩቲዩብ ቻናላችን በሚያስተላልፋቸው መርሃ ግብሮች ለመቀጠል ይሞክራል። የእናንተ ሀሳብ ድጋፍ እንዳይለየን በዚሁ አጋጣሚ እያስተላለፍን ከመጀመሪያው ሰዓት ጀምሮ እስከ ፍጻሜው ድረስ አብሮን የነበረ ልዑል አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ወስብሐት ለእግዚአብሔር።